አንድ ልጅ ከልጅነቱ ጀምሮ በገና እየሰማ ቢያድግ ከህፃንነቱ ጀምሮ ምን ይሆናል? በጣም ጥሩ ጥያቄ። ዘመን ጎልያድ የለንም ባይተው። የዚህ ዘመን ታዲያ ማን ነው ጎልያድ? እኛ ነና። ኢጓችንስ ከሰማይ ሰማያት አብዛኞቻችን ቅናት የለብንም ወይ? ሰው ሲያልፍለት ሰው ሲሰራ እኛ ቁጭ ብለን ሰው ሲሰራ አንወድም። የትዝታ ሙዚቃ ትዝታ ውስጥ ይከተሃል። የፍቅር ሙዚቃ ፍቅር ውስጥ፣ የጭፈራም ጭፈራ ውስጥ፣ የስክስታም የጦረኛም የሽለላ ምንም ቫይብሬሽን ናቸው። በገናም የሚወስድህ ቦታ አለ ማለት ነው። ኦፍ ኮርስ የት? በጣም በጣም ቆንጆ ጥያቄ። ከሰማየ ሰማያት ወርደህ ከድንግል ማርያም ተወልደህ የሳኦል ጭንቀት ከዘመኑ የሶሻል ሚዲያ ኬዎስ ወይም ብጥብጥ ጋር ታገናኘዋለህ። ለዛ ደግሞ መድኃኒቱ በገና ነው። ኢትስ ታፍ ዓለም ላይ መኖር። ምክንያቱም you have to work 24/7 ላይፍ ስትራግል አለ በጣም በቃ ኢንደሚት ለማግኘት ታስረን ያለን። አንተንም አሞህ እንደ ሰው ምንና ምን ብለው ምንና በጣም ብዙ ጥናቶች እንደሚያሳዩት ከካንሰር ያድናል፣ የአጥንትን ያሳድጋል ወይም ደግሞ አጥንት እንዲለመልም ያደርጋል። ሃርቫርድ ዩኒቨርሲቲ በምን መልኩ ይፈልጋል በገናን ለመማር? ይሄንን የበገና ቴራፒውን እንደምንሰራ ሰምተው የምር ይሰራል የሚለውን ቼክ ለማድረግ በገና የምር ሜዲቴሽን ስቴት ውስጥ ሜዲቴሽን ነው ወይስ ስቴት ውስጥ ይከታል? መክተት ውስጥ ጥቅም አለው? ጥሩ መምህር ኤርሚያስ እንኳን ደህና መጣ። እንኳን ደህና ቆያችሁ። የበገና መምህር ነህ። እስኪ ትንሽ ስለ ራስህ ንገረን። ኦብቪየስሊ ሰዎች ያውቁሃል ግን ኤርሚያስ ባላለው የበገና መምህር፣ የኤማን የዜማ መሳሪያዎች ማሰልጠኛ ማምረቻ ተቋም መስራች። ታመርታላችሁም ጭምር? አዎ በደንብ። ባይ ዘ ዌይ ድምጽህ በገና ላይ ስለምትሰራ ነው በጣም ዲፕ ነው። እውነት ለእድሜ የስ ይመስለኛል። በገናው ተጽዕኖ አለ። ከድሮም ነው ወይስ ላይክ የሆነ ደስ የሚል ቃና አለው ስታወራ? የምር አሁን ከድሮ ለማለት እኔ ጉርምስና እድሜን ከበገናው ጋር ስላሳለፍኩ አሁን ድሮ ብዬ እንትን ማለት ግን በገና በጣም ተጽዕኖ ያደርጋል። ሰዎች እንደዚህ አይነት ለውጥ ሲያመጡ አይተሃል? ላይክ የሆነ አይነት ቶን አለው የበገና ቶን ልልህ ነው እኮ ይሄ ወፈር ያለ ቃና አለ አይደል? ብዙ ጊዜ የበገና መዝሙሮችን ስሰማ ወፈር ያለ ድምጽ ወረድ ያለ ነው ይባላል አይደል? ሞር እኔ የምረዳው እንዴት ነው በገና ረዳሪዎች ላይፍ ስታይላቸው በአጠቃላይ እንደ በገናው ነው። ለምሳሌ ታላላቅ የበገና አባቶችን ስታይ አስተውለካያቸው መዝሙር እየዘመሩ ኢቭን ዋክ ሲያደርጉ ቁጭ ብለው ምናምን ብታያቸው ራሳቸው መዝሙር ናቸው፣ ራሳቸው በገናው ናቸው። ምክንያቱም ከቆይታ ብዛት ያው ከአንድ ነገር ጋር ስትቆይ ራሱን እየሆንክ ነው የምትመጣው። ለምሳሌ አንድ አርቲስት ነው፣ አንድ ሰባኪ ነው፣ አንድ የቤተክርስቲያን ሰው ነው፣ አንድ መንፈሳዊ ሰው ነው ብለህ አይተህ መለየት ትችላለህ። ለምን ያው የሚኖር ነገር ሲሆን የሚታይ ነገር የሚገለጥ በስውር ለምሳሌ ያገለገልከው እግዚአብሔር በሚታይ መንገድ እንደሚከፍልህ ሁሉ ያው ሞያን መምሰል ሞያን ጋር መወራረስ ነገር ይኖራል። እኛ ራሱ ካሜራ እስክናስተካክል እየዘመርክ ነበር፣ እየሰማው ነበር። እንዳልከው ላይክ በቃ የትም ስትሄድ አለ እንትኑ ማለት ነው። በደንብ በገናን ስታዳምጥ የሆነ የሚሰማ ስሜት አለ። ላይክ አሁን መግለጽ የሚከብድ ይለያል። አሁን ከሌሎች የመዝሙር እንትኖች መሳሪያዎች የተለየ ነገር አለው። ግን እኔ ከየትኛው ጥያቄ መሰለ መጀመር የምፈልገው ሁሉም ሰው እኔም ጨምሮ ወደፊት ስለሚያሳስበን አንድ ልጅ ከልጅነቱ ጀምሮ በገና እየሰማ ቢያድግ ከህፃንነቱ ጀምሮ ምን ይሆናል? በጣም ጥሩ ጥያቄ። እንግዲህ ወደ ቅዱስ ዳዊት እንመለስና ቅዱስ ዳዊት የመጀመሪያ የተመረጠ የተቀባ ሰው ነው። ስለዚህ ያው መመረጥ ይፈልጋል ማለት ነው። ነገርየው መሳሪያው መመረጥ ይፈልጋል። ግን እሱን ደግሞ በሁለት መንገድ መንፈሳዊ ሳይድ አለ፣ ሳይንቲፊክ ሳይዱ አለ። አንድ ልጅ ከህፃንነቱ በገና ቢይዝ ቅዱስ ዳዊት ከልጅነቱ በገና ይዞ ነበር ያደገው። ቅዱስ ዳዊት 7 ሀብታት ተሰጥቶታል። ሀብተ መዊ፣ ሀብተ መዝሙር፣ ሀብተ ፈውስ፣ ሀብተ ክህነት እያለን መዘርዘር እንችላለን። ስፔሲፊክሊ ደግሞ ከበገናው ጋር አብረው ይገለጡ የነበሩትን 2 ነገሮች እናንሳ። የመጀመሪያው ሀብተ ፈውስ ነው።
ሁለተኛው ደግሞ ሀብተመዊ ነው፣ ሶስተኛው ደግሞ ሀብተ መዝሙር ነው። ቅዱስ ዳዊት 3 ሀብታት ነበሩት። በልጅነቱ ከአንበሳ ጋር ተገዳድሮ በጎቹን በእጁ ብቻ ያስጥል ነበር። ከፍተኛ የሆነ ኃይል ነበረው፣ ፓወር ነበረው። ጎልያድን ያሸነፈበት ታሪክ ያው በጣም የሚታወቅ ነው። ቅዱስ ዳዊት ከእግዚአብሔር ጋር የነበረው እምነት እጅግ በጣም ትልቅ ነበር። ምክንያቱም ጎልያድ ማለት እጅግ በጣም ግዙፍ፣ የሚሸከመው እንኳን ሺልድን በለው ይሄ መከላከያው ራሱ የሚለብሰው ልብስ ማለት ነው። አንድ ጎረምሳ መሸከም የማይችለው አይነት ብረት ይሸከም የነበረ በጣም ስኪልፉል። አሁን ሰው ሲያድግ እንዴት ነው በጣም ቁመቱ ሲረዝም ምናምን ፊዚካል አክቲቪቲው ትንሽ ደከም እያለ ይመጣል አይደለ? ፍጥነቱ ይቀንሳል ይሆናል። ግን በግዝፈቱ ልክ ደግሞ በጣም አትሌቲክ የነበረ ሰው፣ ጦረኛ ነው፣ በጣም ኃይለኛ ጦረኛ ነው። ጦር ሲወረውር ኢቭን አይስትም ነበር። ጎልያድን ጀስት ኢማጂን እንድናደርገው ማለት ነው። ያንንም ያህል ግዙፍ ሰው፣ በጣም የተፈራ ሰው፣ እንግዲህ ምልክት ለሀገሩ ዘብ የቆመ ምልክት የነበረን ሰው ምንድን ያለው? አንተ በጦርና በጋሻ ትመጣብኛለህ፣ እኔ ግን በእግዚአብሔር ስም እመጣብሃለሁ ነው ያለው። ለልጅ ይህን ማለት በጣም 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 ትልቅ ነገር ነው። እምነቱ ትልቅ ነበረ ማለት ነው። ስለዚህ ጎልያድን ድል ያደረገበትን ሀብተመዊውን ማየት እንችላለን። ከዛ ደግሞ እስከ ንግስናው እስከ መጨረሻው ድረስ አብራ የተከተለችው ነገር በገናው ነች። ስለዚህ አንድ ልጅ በገናን ሰጠ ነው ማለት የመጀመሪያው ለአእምሯቸው እድገት እጅግ በጣም 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 የሚጠቅምና የሚረዳ ነገር ነው። በተለይ ደግሞ እያደጉ ያሉ ገና አእምሯቸው ዴቨሎፕ እያደረገ ያሉ ህፃናትን ከበገና ጋር አብሮ ማሳደግ በጣም ጥሩ ነገር ነው። ግን ህፃናቶች ከተወለዱ በኋላ ሳይሆን ገና ከተረገዙ ጊዜ ጀምሮ በገና እንዲሰሙ እኛ ሪኮመንድ እናደርጋለን። ምክንያቱም እኔ ያሉኝ እናቶች የሆኑ ተማሪዎቼ ሪኮመንድ አንድ ማድረጋቸው ነገር በገናን ከልጅነታቸው ገና ከእርግዝና ጊዜ ጀምሮ ምክንያቱም ስለሚሰሙ ከ3 ወር ከ4 ወር በኋላ መስማት ስለሚጀምሩ በገና እንዲከፍቱላቸው ሪኮመንድ እናደርጋለን። ሁሉም የሚነግሩኝ አንድ ነገር ያው ከእናት በላይ ስለ ልጅ ኤቪደንስ ስለሌለን ማለት ነው። ከበገና ጋር እነዚህ እየሰሙ የከፈቱላቸው የተወለዱ ህጻናት ከበገና ጋር ያላቸው ሪሌሽንሺፕ በጣም በጣም ከፍተኛ ነው። ሜሞሪው ይኖራቸዋል። አንድ ሁለተኛ ደግሞ በጣም ካልም ናቸው ልጆቹ። አሁን ብዙ ህጻናት የሚቸገሩበት አንድ ነገር ምንድን ነው? በጣም ሃይፐር አክቲቭ ናቸው አይደል? በቃ ብዙ ምክንያቱም አንደኛ ስክሪን ታይም አለ። በጣም ያው በኋላ እንመጣበታለን ብዬ አስባለሁ። በጣም በጣም መጥፎ ነገር ነው አንድ። ሁለተኛ ደግሞ ከምግብ ጀምሮ ያለን ላይፍ ስታይል ጀምሮ ተጽዕኖ ያደርጋል። ከተፈጥሮ ጋር የመገናኘት እድላቸው ትንሽ ነው። መንፈሳዊ ነገር ጋር እየራቅን መተናል። ከተፈጥሮ በጣም ርቀናል። ስለዚህ አእምሮ ላይ ብዙ ችግሮች እናያለን። ብዙ ልጆች ሃይፐር አክቲቭ ናቸው ወይ ደግሞ ኦቲዝም እንደዚህ አይነት ነገር ላይ ስትራግል ያደርጋሉ። ስለዚህ ሃይፐር አክቲቭ የሆኑትን ልጆች ካልም እንዲሆኑ እንዲረጋጉ በጣም ይረዳቸዋል። የተረጋጉም ደግሞ ልጆች አሉ 2። ከዛ በኋላ ደግሞ እንግዲህ ራሳቸውን በሚያውቁበት ጊዜ የማስታወስ ብቃታቸው በጣም ከፍ እንዲል፣ ምክንያቱም ብዙ ጊዜ ስቲሙሌት ማይደረገው ቀኝ የአእምሮ ክፍላችን ይሄ ማለት ክሪኤቲቪቲ፣ ሳይንስ፣ ሙዚቃ ምናምን የመሳሰሉት ፕሮሰስ የሚደረግበት የአእምሮ ክፍልን አክቲቬት እንዲያደርግ የሚረዳልን ከፍተኛ የዜማ መሳሪያ ቢሆን በገና ነው። አንደኛ በግራ እጃችን ነው ሁሉንም ስራ የምንሰራው። በግራችን እንደረድራለን። ከግራችን ከደረታችን ከልብ ጋር ተገናኝቶ ነው አብሮ የሚቀመጠው። ከልብ ጋር በጣም እዛ ነው ግራ ጋር የሚደረገው። 2 ምክንያት አለው። ቅዱስ ዳዊት አንደኛ ንጉስ ነበር። የንግስና በትሩን በቀኝ የማትለየው በገናውን ደግሞ በግራ ይይዝ ስለነበር ነው አንድ። ሁለተኛ ደግሞ አሁን ያልኩ የሳይንቲፊክ ነገርም ደግሞ ይረዳል። ሶስተኛ ደግሞ ያው ኃይል በድካም ይገለጣል እንደሚል ቃሉ ደግሞ በድካማችን አይደለ እግዚአብሔር የሚገለጠው። ስለዚህ ይሄንንም ደግሞ ምሳሌ ማድረግ እንችላለን። ስለዚህ ቀኝ አእምሮ ክፍላችን ስቲሙሌት ያደርግልናል ማለት ነው። ሌላ አእምሯቸው እንዳልኩ በጣም ካልም እንዲሆን እንዲረጋጋ ያደርጋቸዋል። እድሜያቸው ከፍ ሲል ከፍተኛ የማስታወስ አቅም እንዲኖራቸው። ለምሳሌ በገና ቁጥር አለው፣ ዜማ አለው፣ ድርዳር አለው። ግጥም ታነባለህ ወይም ትሸመድዳለህ። እዚህ ጋር የሚሰራውን ነገር እያንዳንዷን ማስታወስ አለብህ፣ ካልሆነ ትሳሳታለህ። እዚህ ጋር ያለው ነገር ማስታወስ አለብህ፣ መዘመር አለብህ። ይህን ሁሉ ነገር ምን ማለት አለብህ ማለት ማስታወስ አለብህ። ሲንክ አንድ ላይ አድርገህ መያዝ አለብህ። በእኛ ደግሞ ባለን ካሪክለም ሁሉም ነገር በቃል ነው የሚሰጠው።
ምንም አይነት የተጻፈ ማስታወሻ ነገር አይቻልም። ትምህርት ቤታችን አንድ ያለው ህግ ነው። አይቻልም። ምንም አይነት ቁጥር፣ ምንም አይነት መጽሐፍ፣ ምንም አይነት ነገር አይቻልም። ሁሉም ነገር በቃል ደግሞ ይቻላል። ማይቻል ነገር ይችላችሁ የለ እንዴ? ስለዚህ በጣም በቃ የማስታወስ አቅማቸው ከፍ እንዲል ያደርጋቸዋል። ሲያድጉስ እስከ ንግስናቸው ድረስ ማለት ነው። አንድ ህፃን ልጅ የት እንደሚደርስ አናውቅም። ስለዚህ እግዚአብሔር አምላኩን የሚያመሰግንበት ወደ ስፒሪቹዋል ባይ ዘ ዌይ በገና ብቻውን የሚያጸድቅ ነገር አይደለም፣ ወይ ገነት አያስገባም። በገና ግን ደግሞ ምንድነው ሊድ ያደርጋል ነው ይመራሃል አይደል? ስለዚህ ወደ መንፈሳዊ ህይወታችን ደግሞ ጋይድ የሚያደርገን በተለይ በወጣትነት ዘመን ነው። ያው በወጣትነት አይደል እግዚአብሔርን አስብ የሚባለው። ስለዚህ ያንግ በሆንክበት ጊዜ ቴንክፉል እንድትሆን፣ የማይቀረውን ደግሞ ሞትን እንድታስብ፣ የማይቀረውን ደግሞ የእግዚአብሔርን ነገር እንድታስብ፣ ህግጋቱን በጣም ስትራይኪንግ በሆነ ባይ ዘ ዌይ ምንም በገና አያለሰልስልህም። እድሜውም ትልቅ ስለሆነ ያው ምክንያቱም በብሉይ ኪዳን ዘመን የነበረ መሳሪያ ነው፣ ቀላል አይደለም እድሜው። ትልቅ ሰው ደግሞ ፊት ለፊት ነው የሚናገረው፣ ምንም ያለሰልስልህ ነገር የለም። ሰው ቀጥተኛ በሆነ ቋንቋ የእግዚአብሔርን ህግጋት ማድረግ ያለብን የሌለብን ነገር ይነግራል። ያ ደግሞ በወጣትነት ዘመን ራስን እንድትሰበስብ ወደ እግዚአብሔር ህይወትን እንድታስተካክል ያግዛል ማለት ነው። አንድ ነገር ትዝ አለኝ፣ ፒውርሊ ሳይንስ ነው በእርግጥ። ኒኮላስ ቴስላ ተናገረው የሚባል ሀሳብ አለ። ዓለምን መረዳት የሚፈልግ ሰው ኢን ተርምስ ኦፍ ፍሪኩዌንሲ ኤንድ ኤነርጂ ያስብ ወይም ቫይብሬሽን ያስብ ይላል። ሶ ምን አሰብኩኝ? ለምሳሌ የትዝታ ሙዚቃ ትዝታ ውስጥ ይከተሃል፣ የፍቅር ሙዚቃ ፍቅር ውስጥ፣ የጭፈራም ጭፈራ ውስጥ፣ የስክስታም የጦረኛም የምድር ሽለላ ምንም ቫይብሬሽን ናቸው። ሶ በገናም የሚወስድህ ቦታ አለ ማለት ነው። ኦፍ ኮርስ የት? በጣም በጣም ቆንጆ ጥያቄ። የመጀመሪያው ራስ ጋር ነው የሚወስድ። ብዙዎቻችን ከራሳችን ጋር ነን ወይ? ባይ ዘ ዌይ ሃሉሲኔት ነው የምናደርገው ወይ ስልካችን ውስጥ የለንም አይደል? አንዳንዴ ሰው አጠገቡ ነው ብለህ ነግተህ አታውቅም? በደንብ የሆነ አይነት ምን ፎግ እንበለው በቃ ክላሪቲ የለውም ህይወታችን ውስጥ ነን ያለነው። አንድ እንግዲህ ሶሻል ሚዲያ አለ። ሁለተኛ ደግሞ ያልተገባ ህይወት አለን፣ በአልኮል በመሆን በዝሙት በአለማዊ ስፍራ በመባከን የዛለ ነገር ነው ያለን። ሶስተኛ ደግሞ ላይፍ ስታይላችን ስታፍ አለም ላይ መኖር። ምክንያቱም you have to work 24/7 ላይፍ ስትራግል አለ በጣም በቃ ኢንደሚት ለማግኘት ታስረን ያለን። ሰው ወደ ራስ ይመልሳል። መጀመሪያ ሰው ወደ ራሱ ወደ ልቡ ወደ ራሱ መመልከት ሲጀምር ከዛ ወደ ሰማያዊ ነገር ነው የሚያድገው። ከዛ በኋላ እግዚአብሔርን እንድታይ፣ ከዛ በኋላ የማይታይ ምን አለ? አንተ የተሰራው ወደ ራስህ ስታይ እኮ የተሰራለትን ዓላማ አንተነትን ትረዳለህ ማለት እኮ ነው። ማትመች ትሆናለህ ለዓለሙ። ምክንያቱም ይሄ ማይክ ወንበር መደገፊያ መሆን ይችላል። የማይቻልበት ምን ምክንያት አለ? ምንም የለም። ግን አንድ የፐርፐዙን ስታውቀው በሆነ አይነት አጋጣሚ መደገፊያ አታረው፣ እንደውም እንዳይነካው ትጠነቀቅለታለህ። ስለዚህ ሰው ወደ ራሱ ወደ ውስጡ መመልከት ከጀመረ ነፍሱ ጋር ያለው ኮኔክሽን ይጨምራል ማለት ነው። አንሰማትም። ብዙ ጊዜ ውስጣችን የሆነ ድምፅ አለ አይደል? በጣም ኢግኖር የምናደርገው በደንብ። አንተ እንዴት እንደዚህ ታደርጋለህ ሲል አይ የሆነ ምክንያት እንሰጣለን ለራሳችን። በአጋጣሚ እንኳን ወይ ቤተክርስቲያን አካባቢ ሆነን ወይ ቤት ውስጥ እንኳን በገና መዝሙር ሲከፈት የሆነ የሚወስድ ቦታ አለ። ሳታስበው ትጠፋለህ። ላይክ ወደ ራስ ተመልሰ ወይ ስራህን ታስባለህ ወይ ሚኒንግ ውስጥ ሁሉ ይከታ። አንዳንድ ሰው ብድግ ብሎ ይወጣል ማለት ላይፍ ሚኒንግን ራሱ እንድትጠይቅ ያደርጋል ይመስለኛል። እና ያው ወደ መንፈሳዊ ነገር ወደ ነፍስህ የምትጠይቅህን ጥያቄ ጋር ኮሚኒኬሽን ትጀምራለህ። ወደ ከፍ ወዳለው ወደ ቅዱስ ዳዊት ወደ ነበረው ታላላቅ የበገና አባቶች ወደ ነበራቸው መንፈሳዊ ልዕልና ታድጋለህ ማለት ነው። እነ ደምሴ ደስታ የነበራቸው መንፈሳዊ ነገር በጣም በጣም ትልቅ ነበር። በበገናቸው በጣም ብዙ ተአምራት የሚያደርጉ ታላላቅ አባቶች ነበሩ። ተአምር አይደለም ግን ዋናው ነገር ለህይወታቸው ምንድን ነበር ነው። እኔ አንድ በጣም ፋሲኔት የሚያደርገኝ ከበገና ረዳሪዎች ላይፍ ስታይላቸው ነው። ላይፍ ስታይላቸው ማለት በጣም ወዳቸው በገና ረዳሪ ያሉ ሁሌ ስማቸውን ማነሳ ደምሴ ደስታ፣ እሳቸውን ስወድ ላይፍ ስታይላቸው እንዴት ነበረ? how do they perceive ላይፍን እንዴት ያዩዋታል? ከሰው ጋር የነበራቸው ኢንተራክሽን እንዴት ነበር? በገናን እንዴት አክብረው አስከበሩት ነው የሚለው ነገር በጣም ፋሲኔት ያደርገኛል። ሰው አንደኛ በገና ረዳሪዎች ሌሊት በገና ይደረድሩ ነበር። ሁሉ ኦልሞስት ሁሉ የሚባሉ በገና ይቀሰቅሳቸዋል ማለት ነው።
በገና ይደረድሩ ነበር። ይሄም ደግሞ ልጃቸው ለምሳሌ ዘርፉ ደምሴ የተናገረው ነገር እንዴት ወደ በገና ህይወት ገባ ሲባል አባቴ ሌሊት ሁሌ ይነሳና በገናውን ያናግረው ነበር ብሎ ነበር። በቃ ያ ድምጽ ከዛ በኋላ ጭንቅላቴ ላይ ተቀርጾ ቀረ። ሌሊት በገናቸውን ይደረድሩ ነበር። ስፒሪቹዋሊ ያላቸው ነገር ከፍ ያለ ነበር። ያላቸው እይታ በጣም ከፍ ያለ ነበር። አንድ በጣም ደግሞ ሪስፔክትድ ነበሩ። በቃ ከእግዚአብሔር ጋር ስትሆን ሁሉም ነገር አልኩ እኮ ንግስና ለቅዱስ ዳዊት የተሰጠ ነው። ሀብተ መንግስት እንዲነግስ ከእግዚአብሔር ዘንድ ተቀብቷል አይደል? ታዲያ የሆኖቹ በገና ረዳሪዎች ለምዘውድ አልደፉም ማለት ይቻላል? እንደዛ ብለን መጠየቅ እንችላለን። ግን በገና የትኛው እስቲ የኢትዮጵያ ውስጥ ያለ የትኛው መሳሪያ ነው በኢትዮጵያውያን ልብ ውስጥ ነግሶ የኖረው እንደ በገና? እንደ በገና የሚፈራ እንደ በገና የሚፈራ እንደ በገና የሚከበር በየትኛው እምነት ላይ ያለ ሰው ራሱ ትፈራለህ፣ ትሳቀቃለህ። የሆነ አያያዙ ልክ አይደለም ብለህ የሆነ እንትን የሚልህ ነገር አለው። ግሬስ ማለት ሀብተ መንግስት ነው። እንግዲህ ሀብተማዊ ምንድን ነው? ራሳቸውን አሸንፈው ነበር እኮ። በዚህ ዘመን ጎልያድ የለንም ባይተው ያንም ያህል ያ አሪፍ እይታ ግዙፍ ሰው የለም። አሁን ቢኖርም ፖሊስ አለ ምናምን ያ አይደለም የዚህ ዘመን። ታዲያ ማን ነው ጎልያድ? እኛ ነና። ኢጎአችንስ ኢጎ ጎልያድ ያበልጥም ብለን እንዴ? ከኢጎ በላይ ጎልያድ እኮ የለም። በጣም ኢጎአችን እኮ ስንት ክንድ ከስንዝር ነው። ሊያውም ደግሞ የመዳብና የብረት እንትን የታጠቀ በጣም ማይነካ። ቅዱስ ዳዊት እኮ ልቦ የተሰበረ ንጉስ ስለነበረ ኢጎ የለበት። አንደኛው የቅዱስ ዳዊት ኳሊቲ ምን መሰለ? ኃጢአት ይሰራል እንደ ማንኛውም ሰው። በደንብ አድርጎ ሲሰራ በደንብ አድርጎ ይሰራል አሉ ብዙ ታሪኮች መጽሐፍ ቅዱስ ላይ። ልቡ ግን ሁሉ ጊዜ ምን አይደለም ነበር? የተሰበረ ነው። ተጸጸተ ለማልቀስ እኛ እኮ እንባችን ሩቅ ነው አይደል? ለማልቀስ በጣም ቅርብ የሆነ ሰው ሲያለቅስ ደግሞ ለታይታ ኦር ምናምን አይደለም፣ የእውነቱን ነበር የሚያለቅሰው። ኢጎአችንን የዘመናችን ጎልያድ ኢጎ ነው። ኢጎአችንን ያሸንፍልናል በገናችን ማለት ነው። አሜዚንግ። ምን ስትል ሰምቻለሁ ከአብርሽ ጋር በነበረ ቆይታ ላይ በተወሰነ መልኩ አንስተዋል። ያው የሳኦል ጭንቀት ከዘመኑ የሶሻል ሚዲያ ኬዎስ ወይም ብጥብጥ ጋር ታገናኘዋለህ። ለዛ ደግሞ መድኃኒቱ በገና ነው። እኔ ከምለው አንተ በደንብ ሀሳቡ እንድታስረዳልኝ ስለምፈልግ ነው። ይገናኛል? የምርስ ያክማል? ምድር የሳኦልስ ጭንቀት በገና ያክማል? ሳኦልን ትንሽ እንመልከት። የመጀመሪያው ሳኦል ምንድን ነበር ያደረገው? ያልተፈቀደለትን ነገር መስዋዕት ሰዋ። ከዛስ እግዚአብሔር ምን አለው? ናኩ አለው። የእግዚአብሔር ክብር ከማን ለቀቀች? ከሳኦል ራቀ ማለት ነው። አንድ ሁለተኛ የሳኦል ችግር ምን ነበር? ቅዱስ ዳዊትን በገና እየመጣ እየደረደረለት ነበር። ጎልያድን አሸነፈው። ከዛ ምን ተብሎ ተዘመረ? ሳኦል 1000 ገደለ፣ ዳዊት 1000 ገደለ። ከዛ ጊዜ በኋላ ቅናት ወደ ምኑ ገባች? አብዛኞቻችን ቅናት የለብንም ወይ? ሰው ሲያልፍለት፣ ሰው ሲሰራ፣ እኛ ቁጭ ብለን ሰው ሲሰራ አንወድም አይደል? ለምሳሌ ብዙ ሀብታሞች የሚታሙት ነገር ምንድን ነው? መቼስ ሁሉም ሀብታም በማይሆን መንገድ ሊያመጣ አይችልም። ሰርቶ ያመጣ ብዙ ሊኖር ይችላል። ግን ሁሉም ሰው ኔጌቲቭ ወይ ይታያል። ለምን? ምቀኝነት፣ ቅናት ምናምን ስላል። አንድ ሳኦል በጣም የተቸገረበት እና ዳዊትን ሊገለው ሲያሳድደው የነበረው ነገር ቅናት ስለነበረበት። ከዛ በፊት ግን ዳዊት ሳኦል ምንድን ነበር የሚያደርገው ብለን ስናይ መጀመሪያ እንቅልፍ የለውም። በሰገነቱ ላይ ዝም ብሎ ይመላለስ ነበር። ከዛስ ሁሉም ነገር የሚገለውና የሚያጠቃው ምናምን ነው የሚመስለው የነበረው። ሁለተኛ ደግሞ ከፍተኛ የሆነ ዲፕሬሽን ነበረበት፣ ጭንቀት ነበረበት። ለዛ ነው እኮ በቃ ምን ላድርግ ሲል በገናን ብትሰማ ይሻልሃል አሉት። ከዛ በኋላ በገናን ጥሩ አድርጎ የሚመታ ሰው ፈልጋቸው አምጡልኝ አለው። ከዛ በኋላ ከዛስ ከመጣ በኋላ አንስቶ በገናውን ከኋላ ክፍሏ ክፍት ነች፣ ክፍት ትደረጋለች። ለምን? ሳኦል ዳዊት ላይ የወረወረው ጦር በበገናው የመከተበት ምሳሌ ነው። ንጉስ ኢማጂን ስናደርገው አንድ ሰው ንጉስ ነው። ብዙ ጋሻ ጃግሬ ነው የሚባለው ጠባቂዎች አሉት። ጠባቂዎች አሉት። ሰገነቱ ላይ ነው ቁጭ ብለው ምናምን እንትን ኢቭን አይደለም እዛ እንደው ትልቅ ሰው ቤት ስትገባ ሳትጋበዝ ምን ሳትል አትወጣም። ብዙ እንዳልኩ ጠባቂዎች አሉት። እንደው ክብሩን ምኑን አስቡ። አንድ ህፃን ብላቴና ሊያውም እረኛ ሊያውም ራስ ያስጠርተው ልግደል እንዴት ትላለህ? ያስኬዳል? ከክብሩ ጋር መሄድ ይመስላል። አታለ መግደል አይሆንም።
ምክንያቱም በአገልጋዮቹ ማስገደልኩ እሱን አንስቼ ጦር ካልገደልኩ እንደ ሰው ሲያገላግለው ምናምን ኢማጂን ማድረግ እንችል። ይሄ ማለት ባይፖላሪቲ ነው። ምን ማለት ነው ካልን አሁን ስንቶቻችን ሁለትና ከዛ በላይ ባህሪዎች አሉ። አንድ ቤተክርስቲያን ወይ አንድ የሆነ ቦታ ሌላ ሰው ነን፣ ሌላ ቦታ ደግሞ ፍጹም ሌላ ሰው ነን፣ ሌላ ቦታ ደግሞ በጣም ሌላ ሰው ነን። ሁለቱ አይተዋወቁም፣ በሰላም ነው የሚኖሩት። ባይፖላሪቲ ማለት አይደለም። ከሁለት በላይ ባህሪ ነበረው ማለት ነው። ሳኦል በስነ ስርዓት ተቀብሎት ካልገደልኩ ማለት ነው ማለት ነው። ስለዚህ ይሄ ነበረው ከፍተኛ አንገር ማኔጅመንት ችግር ነበረው። እንግዲህ ያው ይሄ መኪና የሚነዳ ሰው ያውቀዋል። ብዙ ሰው ንዴቱ መቆጣጠር አይችልም። አንዳንድ ሰው ደግሞ ንዴቱ በጣም ኤክስትሪም ይሄዳል። መኪና አቁሞ የሚደባደብ ሰው ትንሽ ነገር ነው አሁን የሚበቃው። እንደው በጣም ተያይዞ ገደል ለመግባት በጣም ትንሽ ነገር ነው የሚበቃው። ለምን? ንዴቱ መቆጣጠር ስለማይችል። ይሄ ሁሉ ነገር ደግሞ ከምን መጣ? ከእግዚአብሔር። ሳኦል ምንድን ነበር? ከእግዚአብሔር ክብር ስለለቀቀ እግዚአብሔር ይለው የነበረው ነገር ሁሉ ማድረግ ሲያቆም። ለምሳሌ ጃንክ ፉድ በበላ እንደፈለግኩ ባልጾም ከዛ አልኮል ምናምን አዲክሽን ውስጥ በገባ ምናምን እድሜን ምን ያልኩን በገዛ አሳጥሯል። ጤናይስ ይቃወሳል። በቃ ተያይዞ ኢኮኖሚስ ይቃወሳል። ሰክሰስስ ቢዝነስስ ሁሉም ነገር አይደል ተያይዞ ነው። አሁን ትዳርን እያጣሁት ሄዳለ። ፓኬጅ ነው የሚሰጥ። አንድ ነገር ፓኬጅ አይደል የሚሰጥ። በስፒሪቹዋል ነገር ስትሄድ ለምሳሌ ቤተክርስቲያን መሳለም ስትጀምር ከዛ በስመ አብ ብለህ መብላት ትጀምራለህ። በስመ አብ ብለህ መብላት ስትጀምር አባታችን ብለህ ትበላለህ። ከዛስ ውዳሴ ማርያም ምናምን ጸሎት ያምራል። ቀስ እያልክ እኮ የሆነ ሳለ ራስን መንፈሳዊ ሰርክል ውስጥ ሆነ ታገኘዋለህ። ሰው ሳኦል ያረገ የነበረውን ነገር አደረገ። የእግዚአብሔር ክብር ከሱ ለቀቀች። ይሄ ሁሉ የአእምሮ መቃወስ መጣ ማለት ነው። ስለዚህ ከእግዚአብሔር ጋር ያለን ሪሌሽንሺፕ ምንድን ነው? ምክንያቱም ኃጢአት ችግር አልነበረችም። ሳኦል ኃጢአት መስራቱ አይደለም፣ ከዛ በኋላ በንስሐ አለመመለሱ፣ ከዛ በኋላ የተሰበረ ልብ አለመኖሩ፣ ሰርቶም ማረፍ አልቻለም። ሰው አጠቃላይ ታሪኩ ይሄ ነበር። ሰው ዘመኑን ስናየው ብዙዎቻችን ከመንፈሳዊ ነገር በጣም የራቅንበት፣ ከዛ ሰዋዊ ባህሪያችን በጣም ደካማ ነው። ሰው እንረዳለን ወይ? ፖዚቲቭ ቲንከር ነን ወይ? በፍቅር ነው ወይ የምንቀበለው? ያለን ለምሳሌ ሶሻል ሚዲያው አንደኛው ነገር ነው እንዳልኩ የአእምሮ ፎግ ነው። እኔ የምረዳው በጉም ውስጥ እንደው መኪና እንደመንዳት ወይ እንደመራመድ ብላ አስበው። በጠዋት ክረምት ላይ ተራራ ላይ ብትወጣ አታየው ማለት አእምሮ ላይ ፎግ አለ። ይሄ ደግሞ አንደኛው አዲክሽን። በደዌ ስልክ ሱስ ነው። በደም ስማማለሁ። ሱስ ደግሞ አንድ ብቻ ሊሆን አይችልም። አብሮት ምን አለ? ፓኬጅ ነው የሚሰጥ። ዲፕሬሽን አብሮ ነው። ሾርት በቃ ለምንም ነገር ትግስት የሌለን በዚህ ስልክ ምክንያት ነው። ሁላችንም ባይዘው ስትራግል የምናደርግበት ማለት ነው። በዚህ ስልክ ምክንያት ነው። አቴንሽን ስፓናችን በጣም ደካማ ነው። ዲፕሬስድ ነን። እንቅልፋችን በጣም የተዛባ ነው። ጠዋታችን በጣም ይባክንብናል። ጠዋት በጣም ፕሮዳክቲቭ ታይም ነች። ለጸሎት፣ ለስራ፣ ለምን መጠቀም ያለብንን ሰዓት ተኝተን ነው። ምክንያቱም ሌሊታችን ስለሚባክን ማለት ነው። ስለዚህ ይሄ ስልክ መድኃኒቱ ምንድን ነው መሰለ? መንፈሳዊ ነገር በዋነኝነት ደግሞ በገና ነው ብዬ አምናለሁ። ምክንያቱም የሳኦል ላይ የነበረው ፈተና ሙሉ ለሙሉ ያውቀዋል። እንዳልኩ በገና የድሮ መሳሪያ አይደል? ሽማግሌ ነው፣ አይረሳም ደግሞ። ሶ ኬዙን ምን ይለዋል? ኦልሬዲ ኬዙን አግኝቶታል። መድኃኒትም አክሞ ነበረ ከዚህ በፊት ልምዶ አለው። ምክንያቱም በገና እንደ ሐኪም ነው ባይተው ከሳኦል ላይ ስም ነው የኛ ፕሮብለም። በገና ያክማል። ሶ ኬዙን አጥንቶታል ኦልሬዲ በፊት ገና የዛሬ ስንት ሺህ ዓመት ሪሰርቹን ሰርቶ መድኃኒት ሰርቶ አስቀምጧል በገና። ሶ የኛ ይሄ አሁን የኮቪድ እንዴት ነው 6/7ኛ ቨርዥኑ እንደማለት ነው። ዊክ ነው እንደውም ያኔ ከነበረበት ችግር በጣም አሁን ዊክ ነው ብዬ ነው ማምነው። ከበገናችን ጋር ኢንላይን ስንሆን አብሮ ብዙ ፓኬጅ ነው የሚገለጠልን። ስፒሪቹዋል፣ ጸሎት፣ ዝማሬ፣ ምስጋና ኔም የምትፈልገው ነገር እንደ ፓኬጅ ነው የሚሰጥ። ሀብተ ፈውስ፣ ሀብተ መዊ፣ ሀብተ ክህነት ኤቭሪቲንግ አብሮ ይሰጣል። ከበገና ጋር ሲያዝ ሪሰርች እያረኳት የነበረች ነገር ነበረች። አንተም ስታነሳ ሰምቻለሁ። ኢንፍራሶኒክ የሚባል ነገር ወይም ደግሞ ለሰው ጆሮ የማይሰማ ድምጽ ማለት ከ20 ሄርዝ በታች የሆነ ድምጽ ማለት ነው። በገና እሱ እንዳለው
ስትል ሰምቻለሁ። ግን እኔ ለማረጋገጥ እስኪ ሳይንስ ዲግ ለማድረግ ሞከርኩኝ። ኦፍኮርስ በገና ከ50 ሄርዝ በላይ የሚሆነ ድምፅ አለው። በቫይብሬሽኑ ምክንያት ደግሞ ከዛ በታችም ከ20 ሄርዝም በታች የሆነ ድምፅ አለው። ሶ ባይ ዲፎልት በገና ኢንፍራሶኒክ አለ ወይም እኛ ማንሰማው ግን ከኛ ጋር ኮሚኒኬት ማድረግ የሚችል ሳውንድ አለው ነው የሚባለው። ያ ሳውንድ ደግሞ ብዙ ጥናቶች እንደሚያሳዩት ከካንሰር ያድናል፣ የአጥንትን ያሳድጋል ወይም ደግሞ አጥንት እንዲለመልም ያደርጋል ይላል። መንፈሳዊ ህይወት ላይ ደግሞ ብዙ ጊዜ እንሰማለን። ከመዝሙር በኋላ የምንለው ነገር አለ፣ አጥንትን የሚያለመልም ዝማሬ መላእክትን ያሰማልን እንላለን። ሶ እዚህ ሁሉ ውስጥ በገና ያለው ሮል ምንድን ነው? እሺ ጥሩ። በገና ኢንፍራሶኒክ እና አልትራሳውንድ የድምፅ ሬንጆች ውስጥ ሬዞኔት የሚያደርግ መሳሪያ ነው። ናት ጀስት ኢንፍራሶኒክ ብቻ። ኢንፍራሶኒክ ቀጫጭኖቹ ድምጾች፣ አልትራሳውንድ ደግሞ ቤዝ የሚባሉትን ድምጾች። ይሄ ማለት ምንድነው? በአጠቃላይ ስንጠቀልለው ከፍተኛ ኦቨርቶን ያለው መሳሪያ ነው። ኦቨርቶን ማለት ምንድነው? ተመሳሳይ ፍሪኩዌንሲ ግን በተለያየ ሬንጅ እኩል ሬዞኔት ሲያደርግ ማለት ነው። ሶ ከፍተኛ የሆነ ቫይብሬሽን ያለው ኢንስትሩመንት ነው። በአጠቃላይ ድምጽ፣ ስለ ድምጽ በጣም በጣም ፓወርፉል ነገር ነው። እኛ ሀገር እንደውም ብዙ ይሄን ያህል ብዙ ሲነገርለት አዌርነስ ብዙ የተሰጠ አይመስለኝም። በተለይ ራሽያኖች በጣም የሚያጠኑት ነገር በጣም ምክንያቱም ድምጽ ይገላል፣ ድምጽ ያክማል፣ ድምጽ ያድናል። ለምሳሌ አሁን ዘመኑ የደረሰበት ሳይንስ ወታደሮችን ኢቨን ጦርነት መሀል ሳውንድ ፍሪኩዌንሲዎችን ይጠቀማሉ እንዲረበሹ። እነሱ አይሰሙትም፣ ግን ከፍተኛ የሆኑ የድምጽ ፍሪኩዌንሲ ይለቀቃል። ቀስ ያሉ ውስጣቸው እየተረበሸ ዲፕረስድ እየሆኑ ምናምን ይመጣሉ እርስ በርስ ወታደሮች። ሰሞኑን የአሜሪካ ወታደሮች ሲጠቀሙት እሱን ነው የሚባል ነገር ሰምቻለሁ። የምን ፕሬዚዳንትን ለመውሰድ አይደል? ትክክል። ዳት ሳውንድ ድምጽ ነው ባይታ። ይሄንን እያመንን በገና ሲመጣ በገና አያክምም ማለት ይሄ እንደው ደካማነት ይመስለኛል። ለምን እንደዛ እንዳልኩ ልንገር። አንደኛ ከፍተኛ ኦቨርቶን አለው አንድ። ሁለተኛ ከሰማነው በላይ ያልሰማነው ግን ፊል ያደረግነው ሳውንድ ይበልጣል። ለምን እንደዛ እንዳልኩ ልንገር። ቅድም ያው በገና ከልብ ጋር ከፍተኛ ግንኙነት አለው ብዬ ነበር። ምክንያቱም ዳዊት ልብ አምላክ ነው የተባለው። ልቡም ጥሩ ነበረ። ከልባችንም ጋር ነው አስጠግተን እንዘምረው ደግፈን የነበረው። የልቤን ምናምን ይላል ብዙ ሰው በገናን ሲያገናኝ። ሰው እነዚህ እኩል ቀጭኑንም ወፍራሙንም ፍሪኩዌንሲዎች፣ በጣም ከባድ የሆኑ ፍሪኩዌንሲዎች እኩል ወደ ሰውነት ሲገቡ ከምትሰማውና አንተ በአእምሮ ሪላክስ ከምታደርገው በላይ ውስጥ የሚሰራው ስራ በጣም ከፍተኛ ነው። ይሄንን ደግሞ በእርግጥ ከዚህ በኋላም በጣም ብዙ ሪሰርቾች መሰራት አለበት። ያው ይሄ የሁላችንም አደራ ነው። እኛም እንደ ተቋም ሪሰርች እያደረግን ነው በሳውንድ ፍሪኩዌንሲ ዙሪያ። በጣም ዲፕ ሲ ነው ድምጽ ሲባል ኤቭሪቲንግ ኢዝ ሳውንድ ወደሚል ፍልስፍና ጭምር ይደርሳል። ምክንያቱም ሞለኪውል መሀል ሁሉም ነገር በሆነ አይነት ቫይብሬሽን ውስጥ ነው ያለው። ስለዚህ ሳይንሱ በጣም ሰፊ ነው። ግን በገናችን አልትራሳውንድ ኢንፍራሶኒክም የሳውንድ ፍሪኩዌንሲ ውስጥ ሬዞኔት የሚያደርግ መሳሪያ ነው። ሁለተኛው በተፈጥሮ ቅኝት ውስጥ ያለ መሳሪያ ነው። ይህም ማለት ደስታን፣ መረጋጋትን፣ ካልምነስን። ምክንያቱም አሁን የሚሰራው አብዛኞቹ ሙዚቃዎች ከተፈጥሮ ቅኝት ወይም ከተፈጥሮ ፍሪኩዌንሲ የወጡ ናቸው። የሚያዘልሉ ናቸው። ፕላስ ደግሞ የአጭር ጊዜ ናቸው። ለምሳሌ አንድ ጥያቄ ልጠይቅ። ማህሌት ሰዓታት ለምን አይሰለች? በየጊዜው የምንሰማው አንድ ነው አይደል? የሚቀየር ነገር አለው? አባቶቻችን ካህናት፣ ሊቃውንተ ቤተክርስቲያን ተሰብስበው የሚያዜሙ ዜማ ነው። መቼም ግን አይሰለች። ሁሉ ጊዜ ምንድን ነው? አዲስ ነው። ያ እየተሰራበት ቅዱስ ያሬድ ሲደርሰው የደረሰበት የመንፈሳዊ ልዕልና የሰራበት ፍሪኩዌንሲ ያንን እንዲያደርግ አድርጎታል። ቤተ መቅደስ ውስጥ ገብተህ ዝም ብለህ እስቲ አይተህ ከሆነ ስንት ሰዓት ትቆማለህ? በትንሹ ሁለት ሌሊቱን ስታድርስ ከ8 እስከ 9 ሰዓት ነው ያልኩት። ስታድር ደግሞ ምንም በቃ ሌሊቱን ሙሉ ታነጋ። በደንብ ልፈትንህ እዚህ ቤት ለአንድ ሰዓት ቀጥ ብለህ መቆም ትችላለህ? አልችልም። ምክንያቱም የሚያጸና ምንድን ነው? መንፈስ ቅዱስ ነው። ሳውንድ ግን በራሱ ይሄ ሳውንድ ስፔሲፊክሊ ቤተክርስቲያናችን የሰራችበት ሳውንድ ፍሪኩዌንሲ አጥንትን የሚያለመልም የሚያጠናክር ነው። አባቶቻችንን ባይ ዘ ዌይ ኬዝ ስተዲ እኮ ማቅረብ ይቻላል። ለምሳሌ እንፈትን።
ቤተ መቅደስ ሰዓታት እና ማህሌት ግቡና እስቲ የ80 ዓመት አዛውንት መርጌቶች ይኖራሉ ይዋቸው እና ራሳቸውን ፈቱን ከሳቸው እኩል ቆማችሁ ትጨርሳቻሉ ወይ ሞክሬ ያውቃለሁ እግሬ እሳቸው ይንቀጠቀጣል ቀጥ ብለው ያለምንም እኮ ነው የምልህ ያለምንም መዛልና ድካም ሳይታይባቸው ሙሉ ስርዓቱን ሲጨርሱ እኛ ግን አንዴ ባን እግራችን እንቆማለን ኦፍ ኮርስ ኢቭን አቋቋማችን ራሱ እኮ አሁን እኮ ወጣት አይበዛም ብለን መቋሚያ የሚደገፈው ከአባቶች ብለኛንን መቋሚያ የሚደክመን ያስ ልምዱም የለ አቅም አልለመደውም ሰውነታችን አሁን እንግዲህ ዘመኑ ባይ ዘ ዌይ ትልልቅ ሳይንሶች በተለይ አፕሪሺየት የሚደረጉ ሳይንሶች የደረሱበት ቴክኖሎጂ ምንድነው ለምሳሌ ኢንተርሚዲየት ፋስቲንግ ይላሉ ጾም ለጤና በጣም ጠቃሚ ነው ነው ሐሳቡ ይሄ ደግሞ ቤተክርስቲያናችን የሰራችልን ምንድነው ስርዓት ነው አውቶፌጅ ኖቤል ፕራይዝ የተሸለመበት ዶክተር አለ ሊትራሊ ጾም ማለት ኢንተርሚተንት ፋስቲንግ ሁለት እንግዲህ ላይፍ ስታይላችን ደግሞ ማየት እንችላለን አብዛኛው ጊዜ ምንድነው ደግሞ ቬጋን ፉድ አይደል ቬጂቴብል ምናምን ነው የምንመገበው ብዙ በጣም ከልክ በላይ ወፍራም ሰዎች አይተታቃለ ቤተክርስቲያን አካባቢ አይ ቤተክርስቲያን አካባቢ ሀገራችንም ውስጥ ኢን አቨሬጅ ከሌላ ዓለም ላይ ስታነጻጽር ኦቢስ የመሆን ነገር ከተማ ወጣ ስትል በተለይ በጣም ሸንቀጥ ያለ ሰው ይበዛል ለምን ናቹራል ነው የሚበሉት ሮብና አርብ ይጾማሉ በሆኑ በዓላት ምናምን አይሰሩም ሲሰሩም ደግሞ በደንብ ነው የሚሰሩት ምናምን ይሄንን ስርዓት የሰራችው ማን ነች ቤተክርስቲያን አይደለችም ወይ ነች እንዳልኩ ነው እንደ ፓኬጅ አይደለም የሚሰጥ የሆነ ነገር ውስጥ ትገባ አሁን ለምሳሌ እኔ ሁሌ የምላት አንድ ነገር አለ ሰው አገሬ ማለት ከጀመረ ከዛ በኋላ ቤተክርስቲያን ሊል ለምሳሌ ሀገርቷን የሰራችው ቤተክርስቲያን ስለሆነች ስርዓቷን የሰራችው ማለት ነው ስለዚህ ጾምን ስትጾም ምን ትላለህ ማለት ነው ተስተካከላለህ ነው እኮ ሳውንድ ድምጽ ለምሳሌ አሁን የተለያዩ እንደዚህ ደብ ስቴፕ ምናምን ብዙ የተለያዩ ሙዚቃ ጃነሮች ውስጥ ሂል እናረጋለን ብለው ያምናሉ በተለያየ ትልልቅ ሳውንድ ሲስተሞችን በመጠቀም ትልልቅ ኢኩዊፕመንቶችን በመጠቀም ትልልቅ ኢንስትሩመንቶች በጣም ውድ ኢንስትሩመንቶችን በመጠቀም ፎር ኤግዛምፕል ደብ ስቴፕ ላይ ከፍተኛ ቤዝ ያላቸው ስፒከሮች በመጠቀም ወደ ሌላው ዓለም ስንሄድ ደግሞ እንደ ጎንግ ይሄ ሳውንድ ቦል ምናምን የሚባሉ መሳሪያዎችን በመጠቀም ሂል እናረጋለን ይላሉ በጣም ከፍተኛ ቫይብሬሽን የሚለቁ መሳሪያዎች ናቸው አሁን ይሄ ደብ ስቴፕ ስፒከር የሚባለው ኢቭን መስታወት ምናምን ሁላ ይሰብራል ከፍተኛ ቤዝ ከመልቀቁ የተነሳ ይሄ ሁሉ ሴሌብሬሽን አይፈልግም የኛ መሳሪያ እስቲ ያዘኝ ነው በቃ ከዛ በኋላ ሂል የሚያደርግ ደግሞ ስሩ ፕሮሰስ ነው በአንዴ ሚራክል ባይ ዘ ዌይ ኤክስፔክት አይ መደረግ የለበትም ሂል የምትደረገው ግን ስሩ ፕሮሰስ ነው ምክንያቱም ቤተክርስቲያናችን አንድ የምታስተምረን ነገር ጽናትን ነው መቆየትን ነው ለምሳሌ አንድ አብነት ተማሪ በስንት ጊዜ ተመሪ አብነት ጨርሳለሁ ብትል አንድ አባት ይስቁብ ነው የሚችል መልስ የለው ለምን ስትጨርሰው ጊዜ ደግሞ በጣም ማተር ያደርጋል ከጸናህ ነው የምትጨርሰው የጽናት ምልክት ስለሆነ በገና ማለት ነው ስለዚህ ይሄንን ነገሮች ሁሉ ካደረግን ፓኬጁን ማንቀበልበት ነው ምክንያት የለም ዋው that's amazing so by default ሳይንስም ሰፖርት የሚያደርገው ሐሳብ ነው ማለት ነው ናይስ በጣም በዚህ ዘመን በጣም ሰዎች ፕራክቲስ ከሚያደርጉት ነገር ውስጥ አንዱ ሜዲቴሽን ወይም አርምሞ ነው አይደል ወይም ዲፕ ስሊፕ ውስጥ መግባት ወይም ደግሞ ከራስ ጋር መሆን መመሰጥ ብዙ ስም አለው አይደል እኔ ደግሞ ሪሰርች ሳረግ በገና እዛ ውስጥ የመክተት አቅም አለው ይላል ሶ ብዙ ጊዜ ደግሞ ሜዲቴሽን የሚባለውን የውጭውን የዌስተርኑን እኛ ኢትዮጵያን ከኛ ጋር ሄደም የሚባል ነገርም አለ ስለዚህ በገና የምር ሜዲቴሽን ስቴት ውስጥ ሜዲቴሽን ነው ወይስ ስቴት ውስጥ ይከታል መክተት ውስጥ ጥቅም አለው ጥሩ ሜዲቴሽን ምንድነው ሐሳቡ ራስን ጸጥ ማድረግ ዝም ማለት እና ካልም መሆን የሚል ነው ሐሳቡ አይደል አፍን ከመዝጋት ወይም ደግሞ ቃል ከማውጣት ብቻ ጋር ላይሆን ይችላል ሜዲቴሽን የሚለው ሐሳብ የተለያየ አይነት ሜዲቴሽን ስላለ ማለት ነው እኔም የተወሰነ ሪሰርች ለማድረግ ለመጠየቅ እንደሞከርኩት ኦን አቨሬጅ ምንድነው ሪክሩት እንደዛ አይ ዶንት ኖ ቃሉን ልክሎና አልሁን ግን ለ7 ቀን ለ20 ቀን ምናምን እንደዛ እየተባሉ ሜዲቴሽን ይደረጋሉ 7 ቀን የምትለዋን ነገር ወዲያው ስሰማ ምሮይ ላይ የሄድኩት እኔ ገዳም ነው ሱባኤ ለ3 ቀን ለ7 ቀን ለ15 ቀን ለምን ያደርግ ቀን ያለ ነደ ትገባለህ
ኦልሬዲ አንደኛ የነበረ ነገር ነው። አንድ ሁለተኛ ሜዲቴሽን ማለት ምንድነው? ጸጥ ማለት ነው። በገና ስትሰማ ምን ያደርጋል? ራስን ጸጥ። ከዛስ ከበገናው ዝማሬ በኋላ አትመለስም። ባይተው ወዲያው አክቲቭ አትሆንም። ምን ይልብሃል? ሁሌ ይይዘዋል። ውሎህን ራሱ ይዝብሃል። ላይክ በዛ ስቴት ውስጥ እንድትሆን ያደርጋል። አርምሞ ውስጥ ነህ ማለት እኮ ነው። ልብህ፣ አእምሮ፣ ሰውነትህ ጸጥ እያደረገው ነው፣ ካልም እያደረገው ነው ማለት ነው። ለምሳሌ አእምሮዬን ላሳረፍ ብሎ አንድ ሰው ሀይቅ ዳርቻ ሪዞርት ኦር ሳምቲንግ ሊሄድ ይችላል አይደል? ተፈጥሮ ጋር ሄዶ ምንድነው የሚለው? ዝም። ይሄ ማለት ግን አያወራም ማለት ነው እንዴ? እርፍ ትላል። ምክንያቱም አርምሞ የሚለው የቤተክርስቲያኖችን ስርዓት፣ በእርግጥ ይሄ ሌላ ኮንሰፕት ነው። ግን ሜዲቴሽን በተለያየ መንገድ ኤክስፕረስ ስለሚደረግ ስማማል። ከምግብ ጀምሮ ከምን ጀምሮ እያደረጉ ብዙ አይነት ሜዲቴሽን ያደርጋሉ። ግን ልብህ፣ ሰውነትህ፣ አእምሮ የሚጮ ከጫጫታው ከመረባበሹ ሁሉ ነገር ምን ያደርጋል? ወስዶ ነቅሎ ያወጣል። ከዛ ምን ትላለህ? እርግጥ ይሄ ማለት ምንድን ነው? ሜዲቴሽን ብለህ ዲፋይን ሊያደርጉት ይችላሉ በዛ መንገድ ሜዲቴሽን ብለው ማለት ነው። ብዙ ሰዎች የበገናን መዝሙር አንደኛ የሚያዳምጡት ጾም ላይ ነው፣ ወይም ጾም ከበገና ጋር ይያያዛል አንደኛው። ሁለተኛው ነገር ደግሞ ብዙ ጊዜ በገና በጣም ቅድም እንዳልኩ ትልቅም ስለሆነ ነው ስትል ደስ ስላለኝ ነው። ስለ ሞት ነው የሚያወራ፣ ሪያሊቲ ላይ ቤዝ የሚያደርግ ነው። ላይክ ምንም የሚያሰማምርልህ ነገር የለም። ምክንያት አለው በገና ላይ በብዛት ከሞት ጋር የተያያዙ ነገሮች፣ መሞትህን፣ ፈራሽነትህን የሚናገሩ ነገሮች ይበዙታል። አይ ቲንክ ሰውም ለዛ ይመስለኛል ጾም ላይ የሚወስደው። ከጾም ጋር ይገናኛል ወይ? ከዛስ ደግሞ ለምዶ በገና ላይ እነዚህ ነገሮች ቢበዙት? ጥሩ ይገናኛልም አይገናኝም። በገና የጾም ዕቃ አይደለም። ይህ ማለት በገናችንን አቧራውን ጠርገን ለጾም ብቻ ማንሳት የለብንም። ምክንያቱም አርምሞ፣ ጾም፣ ይሄ ስክነት ሁልጊዜ የተገባ ነገር ነው። ይህንን በደንብ ማወቅ ያስፈልጋል። በጾም ወቅት ግን ለምንድን ነው በገና የሚዘወተረው ካለን ወደ ታሪክ መመለስ ሊኖርብን ነው። ቀደም ባለው ጊዜ በነገስታቱ በገና በጣም አንደኛ በጣም ትልቅ ቦታ ያለው መሳሪያ። ኢትዮጵያ ነገስታትም ጭምር በደንብ ኢትዮጵያ ነገስታት አብዛኞቹ በገና ረዳሪዎች ናቸው። ሪሊ? አዎ። ኢቭን አድዋ ከ200 በላይ በገና ረዳሪዎች ዘምተዋል። ያ ታሪክ ላይ ያለ ነገር አለ እንደዚህ? በደንብ ዋው። ሲቀጥል በገና አንደኛ በፊት በገና ልማር ብትል ኖሮ ወይ ሶሻል ስታተስ በጣም ከፍተኛ መሆን አለበት። የስ ወይ የነገስታት ዘመድ ወይ ጦረኛ ወይ ነገር መሆን አለበት። አዎ፣ ካልሆነ መንካት አችልም። በገና የንጉስ ዕቃ ነው። አዎ፣ ካልሆነ ደግሞ በጣም ሊቃውንት የቤተክርስቲያን ለምሳሌ በገና ደርዳሪዎች ለምን ነው ካባ የሚለብሱት? ወይ መርጌቶች አይደሉም? ወይ ቤተክርስቲያን ጉባኤ መምህር አይደሉም? ምናምን ግን ካባ ይለብሳሉ። ለምን? ሊቅነታቸውን ለመግለጽ እንደ አንድ የሊቅነት መገለጫ ይታይ ነበር። ልጨምርልህ፣ ነገስታት ከሚማሯቸው ትምህርቶች ፍትሐ ነገስቱን፣ ፖለቲክሱን፣ ኢኮኖሚክሱን ጎን ለጎን ፈረስ ግልቢያና በገና ድርደራ እንዳለ ትምህርት ይሰጣቸው ነበር። ነው ማወቅ። ከዛስ ሁሉም በገና ይደረድሩ ነበር። ካልደረደሩ እንኳን የራሳቸው በገና ደርዳሪ ነበራቸው። ጾም ወቅት ላይ ያው ንጉስ ቤት ታውቃለህ ሁል ጊዜ ድግስ ነው። አዝማሪዎች አሉ፣ የሚጨፍሩ አሉ፣ ንጉስን የሚያወድሱ አሉ። እልፍ ሰዎች ነው በአንድ ጊዜ ራት የሚመገቡት ምናምን። ልክ የበገና የጾም በተለይ ደግሞ የአብይ ጾም ጊዜ ያ ሁሉ አዝማሪ፣ ያ ሁሉ የሚጨፍሩ ሰዎች፣ ንጉስ የሚያዝናኑ ሰዎች ሁሉ ስራቸውን ያቆሙና የበገና ረዳሪዎች ብቻ በገና ዝማሬያቸውን ያሰሙ ነበር። ያኔ አንኮንሺየስሊ ያው የሰው አእምሮ ላይ ተቀርጾ ቀረ ማለት ነው። ከዛ ደግሞ ዘለሰኛም ደግሞ በመሰንቆ የሚዘምሩ እንዳሉ ሆነው ማለት ነው። ከዛ በመቀጠል የሞደርን ጊዜው በጃንሆይ ጊዜ ራዲዮ እየተስፋፋ በመጣበት ጊዜ ያው ሩል የሚያደርገውም አካል በገናና የበገና ነገር ላይ በጣም ኢንትረስትድ ስለነበሩ ጃንሆይ ንጉሥ ኃይለ ሥላሴ በአብይ ጾም ጊዜ ራዲዮ ላይ ወይ ረቂቅ ሙዚቃ ወይም ደግሞ በገና ብቻ ይከፈት ነበር። ሌላ ነገር ማስተላለፍ አይቻልም። አንኮንሺየስሊ ከጾም ጋር አገናኘ ነው በደንብ ሰው ሪሌት አደረገው ማለት ነው። ከዛ በኋላ ያው ሌላ ደግሞ ምንድነው በጾም ወቅት ወደ ንስሐ እግዚአብሔርን ወደ ማሰብና የምንመለስበት ባይዘይ በገና ቦታው ነው ያለው። እኛ ነው ወደሱ የመጣ ነው እንጂ በገና ቦታው ነው ያለው። በገና ወደ ራስ እንድታስብ ወደ እግዚአብሔር እንድትመለስ ወደ ንስሐ ወደ መረጋጋት እንድትመለስ ነው። ያኔ ስንመለስ በመንገዳችን ላይ ያገኛል። እሱ ወደ ጾም መጥቶ ሳይሆን
እኛ ወደ መንፈሳዊ ነገር ኢንላይን ስንሆን መንገድ ላይ ሁሌ የምናገኘው ነገር ጸጸት ሲሰማ ራሱ ምን ከፍተው የበገና መዝሙር ነው። ለምን እንደሆነ ባላውቀውም ያኛውን መዝሙር አለ መክፈት የምትፈልገው የበገና መዝሙር ነው ማልቀስም ስትፈልግ yes ምክንያቱም it's a reality ወደ ውስጥ እንድታይ አንደኛ ሰው መሞትን ማሰብ አይፈልግም እንደሚሞት ሰው አይደለም የምንኖረው ባይተው እልፍ እንደ አመት እንደሚኖር ሰው ነው የምንኖረው ምክንያቱም አሁን ቤት ሰራ ብዬ አጣና ቆርጬ መሬቱን ደልድዬ እሰራ ስር ደከመች ጉልበቴ ዓለም ሀገር ቀረች ወይ ቤቴ ብለው ይዘምራሉ እኮ ይሄንን እየሰማ እንዴት ሪል ስቴት ተገነባል ይሄንን ላይ ፈለኩት ምንድነው ሪያሊቲውን በደንብ አድርጎ ይነግራል የዓለምን ብኩንነት የዓለምን ደካማነት የስጋን ፈራሽነት ኢቭን ለነገስታቱ ጭምር በቀኔ ዳይሬክትሊ ነግሯቸው ነበር ይሄንን ስለዚህ that's the reality ያንን ስንሆን ግን ይሄ ማለት ዓለም ውስጥ አንኖርም ማለት አይደለም ይሄ ማለት እንደ ተፈቀደላቸው እንደ ባታውያን ወይም እንደ ቤተክርስቲያን ታላላቅ አባቶች በገዳም እንኖራለን ማለት አይደለም ዓለም ውስጥ እስከኖርን ድረስ ቤቱም ተገቢ ነው ሪል ስቴቱም ተገቢ ነው የትኛውም እዚህ ውስጥ የምናየው ነገር ሁሉ ተገቢ ነው ግን አንድ ሰው ሀብት ሲኖረው አብሮ ምጽዋት ገንዘቡ ሊሆን ይገባል አብሮ ጸጋ ሲበዛለት ጸጋውን ደግሞ ማካፈል ይገባዋል አብሮ የሚሰጠው ነገር ከተሰጠው ያን ነገር ማካፈል ግዴታ ነው ያም ለማለት ግን ቢሊየነር ሚሊየነር መሆን ይጠበቃል ማለት ደግሞ አይደለም ለምሳሌ በልቶ ማደር የሚችል ሰው አንድ ዳቦ መቁረስ ብዙ ትልቅ ነገር አይደለም ለምን ነው የሚበላው ማካፈል ይችላል አይደለም ሰርቶ የሚበላው ስለዚህ ወደ ነበርንበት ማረግ ወደ አለብን ነገር ይመክረናል እንዳልኩ ደግሞ በገና ትልቅ ነው እድሜው ከትልቅ ሰው ጋር ነው የኖረው ከነገስታቱ ጋር ከነጠቢቡ ሰለሞን ጋር ከነቅዱስ ዳዊት ጋር ከታላላቅ ነገስታት ጭምር ያሳለፈ መሳሪያ ነው ስለዚህ ከዳዊት እስከ አንተ ኮኔክሽን አለው አልተበጠሰም ብለን እናምናለን ምክንያቱም አንቴናህን ማስተካከል ይጠበቅብሃል ፍሪኩዌንሲ ኦልሬዲ አለ ለምሳሌ በድሮ ራዲዮ ምሳሌ ልስጥና አንቴናዋን ቀጥ አድርገህ ያቺ ቦታ ከገጠምካት ኦልሬዲ ምን አለ ፍሪኩዌንሲው ምናምን ኦልሬዲ ስር መሰረቱ ተዘርግቷል አይደል ለምሳሌ አሁን አንድ ሰው ቤት ይሰራለው ቢል ውሃው ፓይፑ ምናምን ኤቭሪቲንግ ተሰርቷል ገና እንደ ስቶን ኤጅ ዘመን ወይ ገና እንደ ድሮ ሲቪላይዜሽን እንደ አዲስ መተሰራው ነገር የለም የቅዱስ ዳዊት መንፈስ ቅዱስ አለ እኛ ግን ኢንላይንድ መሆን ፐርፌክት ለዛ ፍሪኩዌንሲ መመቸት ግን ይጠበቅብናል እና እኛ የቅዱስ ዳዊት የልጆች ነን ብለን ነው የምናስበው ማለት ነው ዋው አንድ ሰው እንዴት ጀመርክ የበገና ትምህርት ቤት በገና ትምህርት ቤት ያው ሰንበት ትምህርት ቤት ነው እድገቴ ውሉደ ብርሃን ቂርቆስ ሰንበት ትምህርት ቤት እዚህ አዲስ አበባ ውስጥ በተለምዶ ጨርቆስ የሚባለው ሰፈር ባይዘው የተወለድኩት እዛ ነው በእውነት አንድ ሰፈር ነው ማለት ነው ትውልድ እድገቴ እንኳን አዳማ ነው ኦኬ ሶ ውሉደ ብርሃን ቂርቆስ ከልጅነቴ ጀምሮ እዛ በማገልገል በመዘምራን በተለያየ አገልግሎቶች ላይ በመጀመሪያ በተማሪ ነው የጀመረው ከዛ ግን መዘምራንም ተቀላቅዬ ያው አገለግል ነበር መዝሙር እወዳለሁ ዜማ እወዳለሁ ከዛ ያው የበገና ትምህርት የኛ ታላላቆቻችን ተማሪዎች መምህራኖቻችን በገና ከሌላ ቦታ ተምረው ከዛም ለማስተማር ሐሳብ ኖራቸው በገናዎቻቸውን ሰበሰቡ ወደ 8-9 የሚሆን መምህራኖቻችን ነው አንድ ላይ እኩል ነው የተማሩት በገናዎቻቸውን ሰብስበው ለምን ልጆቻችንን አናስተምራቸውም ተባለ ሰሌክት ተደረገ ከተመረጡት ውስጥ ያው አንደኛው ነው የነበርኩ ማለት ነው ከዛ ያው መጀመሪያ ብዙ አፒሊንግ ነገር አልነበረም ለኔ እውነት ያንግ ነበርክ ስንት አመት ነበር 15 ሊሆን አይችልም ያው ሌት 14 ወደ 15 ነገር ነበርኩ ማለት በቃ ምንም እኔ ኢንትረስቱ ሞር ሌላ መሳሪያ እንደው ምናምን ቢሆን ይሻል ነበር ነው ስለይ ነበርው የልጅነት ሐሳቡም ስላለ ትልቅ ነው ምናምን በቃ አውታሩ እጅ ያጥራል ምናምን አይደል እጅ ያጥራል አውታሩ የራሱ ሽታ አለው ቆዳ አለ ምናምን ብዙ ደስተኛ አልነበርኩም መጀመሪያ ላይ ከዛ ደግሞ ከብዶኝ ነበር ሁለቱ ነገር ሲጨመር ብዙ ደስተኛ አልነበርኩም 15 ቀን ምናምን ትምህርቱን እያስኬድ ነው ማለት ነው ከዛ በኋላ ግን የሆነ አይነት ፍቅር ያደረብኝ መጣ መጀመሪያ በእልህ ነው የጀመረው እውነት ለመናገር እንዴት እልህ
እልህ ማለት እንዴት ይሄ ነገር ይከብደኛል። ከበደ ስትጀምር? አዎ በጣም ተፈተንኩ። አብሮኝ የሚማሩ እህት ወንድሞቼ ጥሩ እያሉ ነበርና እኔ ወደ ኋላ እየቀረው መጣው። እልህ ያዘኝ በቃ። እኔ ደግሞ ባህሪ አንድ ነገር ላይ ከያዝኩ በቃ ያዝኩ ነው አለቀ። ከከበደ ይብስባል። ያው ግን ረጅም ጊዜን ሰጠዋለሁ። ሌላ ግን ያስተማረኝ ነገር በገና ደግሞ እልህ አይወድም። ምክንያቱም ያው አባቱም ዳዊት የተሰበረ ልብ ነው የነበረው። እልህና እንትን አይወድም በገና። ከዛ ታገልኩ በእልህ ለአንድ ወር ለ2 ወር አልሆነም። ከዛ ደግሞ በቃ እግዚአብሔር ይህን ነገር እስቲ ግለጥልኝ ብዬ በቃ የምር ጸለይክ? አዎ የእውነት በ15 ዓመት ማለት ነው። አዎ ማለት እንትን ነው ይሄ ነገርየውን ከመረዳት ምናምን ሳይሆን በቃ በጣም ማወቅ ከመፈለግ የተነሳ ነው ጸሎት ያለው። አለመቻልህ ፍላጎትን ጨምረው? አዎ በጣም ከዛ ጥሩ የሆንኩኝ ምናምን መጣው። ከዛ ደግሞ መምህራኖቻችን በዚህ አጋጣሚ በጣም እግዚአብሔር ይስጣቸው ጥሩዎች ናቸው። ለእኛ እድል መስጠት ጀመሩ። በቃ እኛ እርስ በርስ እንድንማማር ቆመን እንድናስተምር ምናምን ወዲያው በወራት ጊዜ ውስጥ የአስተማሪነት ማዕረግ ተሰጠኝ ማለት ነው። ገና ልጅ ነኝ። ሌሎቹን እንድትረዳ ማለት ነው። ጓደኞችን አብረውኝ የጀመሩትን ምናምን። ከዛ ደግሞ ከኛ ታናናሾች ከአመት በኋላ ያችን 1 አመቷ እንደጨረስን ህፃናቶች ተሰጡ። ከኛ ደግሞ በታች ያሉ ተማሪዎች በቃ እነሱን ለማስተማር ደግሞ የበለጠ መማርና ማወቅ አለብህ በቃ እንደ በገና። ከዛ በኋላ አልተለያየን። ከዛ ወደ ትምህርት ቤት መክፈቱ ሄድክ ነው? ከዛ በኋላ የተለያዩ ቦታዎች ላይ ማስተማር ጀመርኩ። በአለማዊ ትምህርትም እየተማርኩኝ ነበር፣ ግን እዚህ ነገር ላይ በጣም ኢንቨስትድ ነበርኩ። በተለይ ቅዳሜና እሑድ የእረፍት ጊዜ ላይ በትንሹ ከ5 እስከ 8 ሰዓት ፕራክቲስ አደረግ ነበር ኮንቲኒየስ ይሆን ላይ ቁጭ። አዎ በሆነ ከፍ ያለ ኦብሰሽን ነው የነበረኝ። ምክንያቱም በገና በጣም አሪፍ ነገር ነው። አሁን ይሄ ሰው ወደ ውስጡ ሲገባ ነው ይሄንን ሞር እየተረዳው የሚመጣው። በጣም የሚገርም መሳሪያ ነው። ከዛ ብዙ ነገሮች ሪሰርች ማድረግ ጀመርኩ። ባለችኝ ብዙ ስልክ ምንም ሪከርድ ማድረጊያ ምንም አልነበረኝም፣ ግን ባለው ነገር ቪዲዮዎች ማየት የነ መጋቢ ስብሐት አለማዋጋን ምን ሪኮርዲንጎች የተወሰኑ በሚሞሪ እንደዛ ጭነን በስልክ በተን ስልክ ነበረችኝ አስታውሳለሁ። እሷ እንዴት ያረኩ እየሰማው ለመቃኘት መሞከር ምናምን። ከዛ ደግሞ የተለያዩ ቦታዎች ላይ ያሉ በደንብ ኤክስፒሪየንስ የሆኑ የበገና መምህሮችን መፈለግ እንደነ መምህር ሲሳይ ያሉ ቀደምት በተቋም ደረጃ በግለሰብ ደረጃ ያሉ ሰዎችን ያፈላልጉ ደግሞ መጠየቅ። እንዳልኩ ያኔ ብዙም አይፈቀድም ያው ከቤት መውጣት ምንም ያለጥንም። አዎ ትራንስፖርትም እየጠየቀ ነበርህ። ግን በገና ፈቀድን። በገና ነው የኖረኝ ሂስትሪ በጣም አስገራሚ። እስኪ ንገረኝ። ማለት ትንሽ እንትን ነው ላፕቶፕ ሊገዛልኝ ነበር ነው ፋሚሊ። በገና አልኩ እንዳትለኝ። አዎ በደንብ ዋው በጣም ቆራጥነት ይጠይቃል ከላፕቶፕ በገናን መምረጥ። ያንጌጅ ላይ ደግሞ ነው እኛ ሀገር ላፕቶፕ ቢግ ኢንቨስትመንት እና ወላጆች ያው ረጅም ጊዜ ያቀዳሉ ምናምን ለመግዛት ታቀዶ በተወሰነበት ሰዓት እኔ ኦልሬዲ በገና ውስጥ የነበርኩት ሰው በቃ ላፕቶፕ አልፈልግም በገና ይገዛልኝ አልኩ። ምን አለ ያኔ 2000 ምናምን ብር ነው በገናው። ለላፕቶፕ አይ ቲንክ 10000 or 15000 ነገር ነው የተመደበው። ሶ ኢትስ ዊን። አይ ግን ያው ላፕቶፑ ለትምህርትህ ነው የሚሆነው ብሎ ስለሚያስቡ አልተጫኑ። ምንድነው በቃ አሁን በዛ በጊዜው ፋዘርም በቃ እስቲ ነው ይገዛለትና በላፕቶፕ ደግሞ በቀጣይ ይገዛል። ምን እንደሆነ እየገባቸው አይደለም እውነት ለምናገር። ኦብሴሽንን አይተው ነው በገና ምናምን ይላሉ፣ ግን ምን መሳሪያው ምን ይሁን ለምን በዛ መጣን ወደድኩት እና የሚለውን ነገር ኪዩሪዮሲቲ ነው እንጂ ያላቸው ሌላ ብዙ ዲፕ ገብተው ያዩት ነገር የለም። ግን እግዚአብሔር ይስጣቸው በገና እንደውም ያቢጾም ወቅት ላይ ነበር ያዘዝኩት። ከታዘዘ በኋላ 2 ወር ጠብቄያለሁ ተሰርቶ ማለት ነው። እንደ ልብ የለም ነበር ማርኬት ላይ ተሰራ ማለት ነው። ኦኬ አዘህ ነው በጣም ጥቂት ቦታዎች ነው የነበሩት። አዘህ ነው ደግሞ አቢጾም ሲዝን ላይ ደግሞ ግብአቶችም እጥረት አሁን ሙያው ላይ ስገባ ነው ያወቁት። የግብአት እጥረትም ስለ ይፈልጋል። እጥረት ቆዳ እንጀት ምናምን እንደ ልብ አይገኝም። ለምንድን ነው ጾም ስለሆነ ብዙ እርድ የለም እና 2 ወር ግን በየሳምንቱ እዛ በገና ሊያዘዝኩበት ቦታ ይሄድ ነበር።
ማለት ከደረሰ አይደርስም ብለውኛል እኮ ከፋሲካ በኋላ ነው ብለውኛል። ግን ድንገት ከደረሰ ያልኩ መላለስ ነበር። ኤኒዌይስ በገና ያኔ ኖረኝ። ከዛ በኋላ ደግሞ በደንብ ከዛ በፊት ያው የመምህራኖቻችንን በገና ነበር እየተዋስን። በእርግጥ አይፈቀድልንም ነበር፣ ግን አንዳንድ ጊዜ ይሰጡናል እቤት ለመውሰድ። ካልሆነ ግን ቤተክርስቲያን እየወሰደን ነበር ምን ለማመድ የነበረው። በቃ የሚገርመኝ ምንድነው የሆነ ነገር ላይ በቃ ኦብሰስድ የሆነ ነገር ላይ በጣም ጎበዝ የሆነ ሰው ስታየው የሆነ ሳይም ላይ እዛ ነገር ላይ ኦብሰስድ የሆነ ሰው ነው። ላይክ ሌሎች ሰዎች በቀላሉ የሚያገኙትን ለሱ በጣም ብርቁ የሆነበት ነገር ነው። አክቹሊ ዊን እንድታ እኔ ይገርመኛል ብዙ ጊዜ ሳይ ኮምፒውተር በጣም ጎበዝ የሆነ ሰው ኮምፒውተር የመጨረሻ የሚያገኘው ልጅ ነው። ላይክ ይጓጓል፣ ለሱ ብርቅ ነው። ግን ኮምፒውተሩ እንደዚህ ዞር ብሎ የማያየው ሰውዬ ግን አለው ቤቱ። አሁንም አንተ በሰዓቱ በጣም ተወደው ነበር፣ ግን ቆየ 2 ወር ኢቭን ቻሌንጅም ሲያደርግህ ነው ምን ያህል እንደምትፈልገው ይመስለኛል። that's amazing ዘን እያደገ መጣ። እያደገ መጣ። ከዛ በገና ይኖረኝ ልጆችን ማስተማር ጀመርኩ። ከዛ ደግሞ ያው እግዚአብሔር ሐሳብ አለ፣ የሰው ሐሳብ አለ። እንግዲህ የተማርኩት ኮንስትራክሽን ምናምን አለ። ዲፕሎማ ነገር እየጨረስኩኝ ነበር በጊዜው። በልጅነቴ ስለሆነ ትምህርት የገባሁት አይ ቲንክ 2 ዓመት ከ5 ወር ላይ ነው ኬጂ ምናምን የጀመርኩትና ሶ በቃ እንትን ወደ ኮንስትራክሽኑ መግባት ላይክ ስራ እንዲኖረኝ ምናምን በጊዜ ፈለግኩ ማለት ነው። ታገለን ከእግዚአብሔር ጋር። እንዴት ማለት ጥሩ ነው። ኮንስትራክሽን ላይ ለመስራት በጣም አፕላይ ያደረግ ነበረ። ጥሩ ተማሪም ስለነበርኩ ውጤቴን እያስኩኝ ኮንስትራክሽን ላይ የሚሰሩ በአካባቢ የማውቃቸውን ኮንትራክተሮች ጋር ይሄድ ነበር ምናምን፣ ግን በፍጹም ሊሆን አልቻለም። ከኔ በኋላ የመጡ ሰዎች ስራ ያገኛሉ ምናምን፣ እኔ ግን በፍጹም በቃ ሊሳካልኝ አልቻለም። ኢቨን አንዴ ስራ አፕላይ አድርጌ ጋምቤላ ሊሄድ ነበር። የሆነ አይ ቲንክ እንደ ጂፒኤስ ትራከሮች ነገር መቅበር ወር መቅጠም ነገር ይመስለኛል። ትልቅ ካምፓኒ ነው። እዛም ላይ አክሴፕት ልደረግ አልቻልኩም በሚገርም ሁኔታ። በቃ የእግዚአብሔር ፈቃድ አልነበረም። ከዛ ግን በቃ እኔ ስዕል ሞክር ነበረ በጊዜው። ስዕሎች ስራ አልፈታም እውነት ለመናገር ስዕሎች ሰራለው። መንፈሳዊ ማለማዊ ስዕሎች ሰራለው። ትንሽም ስለተማርኩኝ ስዕሎች ሞክር ነበር። በገናዬ እንዳለ ሆኖ ስራም አፕላይ ለማድረግ ሞክር ነበር። በቃ ትቾሱን ስዕል መመሳልና በገና ላይ በገና ማስተማር ጀመርኩ ማለት ነው። ከዛ አንድ ሰው እንደዚህ ክረምት ላይ ነበረ በጊዜው በገና የሚያስተምርላቸው ሰው ይፈልጋሉ እና ትችላለህ ያለኝ። አይ ሴድ ኦኬ ሄድኩኝ። የዛኔ ኮንፊደንሱ ነበረ የማስተማሩ ችሎታው ላይ። አሁን ቢሆን ነው ልልችል ነበር፣ ግን ያኔ ልጅ ነህ ምናምን ነው ኮንፊደንሱ አለ። ታቃተም ሼር ማድረግ እችላለሁ ነው ምለው። አልችልም ብዙ ወይ ደግሞ እስካውቀው ድረስ በጣም እታገላለሁ። ሶ 22 አካባቢ ቅዱስ ማርቆስ የሚባል ኢንተርናሽናል ትምህርት ቤት ነው ሄድኩኝ። 17 ዓመት ልጅ በገና መምህር ተብሎ ሲመጣ አስበው በጣም በቃ አላመኑም እውነት ለመናገር። ከዛ እኔ ገና በገናውን አየሁት ምናምን፣ ይሄ በገና ትክክል አይደለም፣ ሙሉ ተፈቶ አስተሳሰሩም ነው መስተካከል አለበት አልኳቸው። የነሱ የነበራቸው ኦኬ። ከዛ ወደ 10 ምናምን በገና ቁጭ ፈታውና ብዙ ነው የገዙት። ኢቭን ለምንድነው ለክረምት ያው ሰመር ካምፕ ነገር ተዘጋጅቶ ተማሪዎቻቸውን ለማስተማር ነው። በ15 ቀን ጊዜ ውስጥ 15 ልጆች በገና ችለው አቀረቡ ማለት ነው። አጠቃላይ ለ1 ወር አስተማርኩኝ ማለት ነው። ከዛ በጣም በቃ ሰክሰስፉል ነበረ። ብዙ ወላጆች የተደሰቱበት ነበር። ምናልባት የዛ ጊዜ የነበሩ ወላጆች ሊያስታውሱ ይችላሉ። በጣም ሰክሰስፉል ነበረ። ከዛ ያው ክፍያ ምናምን ለካ ቀድመህ ነው ተነጋግረህ ምናምን፣ ግን እኔ ይህን ሁሉ ነገር አላውቅም። አንተ ማስተማሪ ነው በቃ። ከዛ ክፍያ ሲባል እኔ አላውቅም። ቼክ ሊጻፍልኝ መታወቂያ ናምጣ ተባልኩ። እኔ መታወቂያ የለኝም፣ የትምህርት ቤት ካልሆነ መታወቂያ የለኝም። በማዘር መታወቂያ ደሞዛችን ተከፈለን ማለት ነው። መጀመሪያ እኔ 18 ሳይሞላኝ ነው ኢቭን ቡክ ራሱ ያወጣሁት። ብዙ ብር ነው የከፈሉ? አይገርምም? 15,000 ብር ነው የተከፈለ። በጣም ብዙ ነው። ብዙ ነው አሁን ራሱ በጣም እግዚአብሔር ይስጣቸው። ከዛ ግቢውን ደግሞ እኔ እንትን ነኝ ላይክ ማለት ክሪኤቲቭ ነኝ፣ ለመድፈር ምናምን አልፈራም። ለምን በገና ግቢው ስዕል ለምን አይሳልም
ስዕል ሞክራለሁ፣ ሰው ግቢው ስዕል ሳላችሁ አልኳቸው። ዜድ ኦኬ። ካንቫስ ላይ የሳልኩበት ጊዜ ትንሽ ነው አይደለም፣ ግርግዳ ላይ ካንቫስ አዎ። እና ቀለም ተባለ፣ ሄደን ቀለም ተገዛ ምናምን ጀምረዋል። ጀመርኩት። እግዚአብሔር ያው ይረዳኛል። ጥሩ ሆነ። ግቢው ስዕሎች ምናምን ተሳሉ፣ ለሱም ተከፈለ። ከዛ በኋላ ደግሞ እዛ ትምህርት ቤት ላይ ያዩን ወላጆች መደወል ጀመሩ ማለት ነው። እንድታስተምርላችሁ ኢንተርናሽናል ስለሆነ አቅምም ያለው ተማሪዎች አሉ ወላጆች። ከዛ ቤታቸው እየሄድኩኝ ማስተማር እንደዛ ጀመርኩ። ከዛ በኋላ ደግሞ ይሄንን ያገናኘኝ ያልኩ ጥሩ ሰው ባህሩ ይባላል። ለምን በገና ትምህርት ቤት አትከፍትም? እኔ ሰፖርት አደርግሃለሁ፣ በገና ትምህርት ቤት ለምን አትከፍትም አለኝ። በቃ ደስ አለኝ። በቃ በአንዴ የሚሆን ነው የመሰለኝ የነበረው። ቦታ መፈለግ ጀመርኩ። ከዛ የተወሰኑ ሰዎችን ሳማከር በጣም አሪፍ ነው አሉኝ። ቦታ ረጅም ጊዜ ተፈለገ፣ አልተገኘም። በመጨረሻ አገኘውና ከዛ ይሄ ሰፖርት የሚያደርገኝ ሰው መፈለግ ጀመርኩ፣ ፋይናንሻሊ ማለት ነው። በጊዜው ግን አልነበረም፣ እንደዚሁ ከባድ ነበር። ስለዚህ ከዛ በኋላ በቀበሌ በእንደዛ አድርጌ ሽመልስ ሀብቴ ትምህርት ቤት ግቢ ውስጥ በጣም ረጅም አሰልቺ ፕሮሰስ በኋላ አንድ ካፌ የነበረ አባንዳንድ የተደረገው ለ3 ዓመት ያክል ዝግ የነበረ ካፌ ተሰጠኝ ማለት ነው። መች ነበር ይሄ? ይሄ ማለት ኦልሞስት 18 ዓመት እየሞላኝ ማለት ነው። ዋው! በ18 ዓመት ቢዝነስ ለመጀመር ትግል ውስጥ መግባት ማለት ኢቴክስ በጣም የሚገርም ከረጅ። አይ ነው፣ በጣም ከባድ ነበረ። ከዛ ግን እንዳልኩ እኔ ከእምነት ውጪ ምንም ነገር አልነበረኝ። አሁን ነው ቢዝነስ ውስጥ በደንብ ስቆይ የማውቀው ፋይናንሻሊ እንዴት ሬዲ እንደምትሆን ፕሮፖዛል ስትራክቸር ብዙ ነገር አለ። ያኔ እኔ ምንም ማውቀው ነው። እኔ በገናዬን ብቻ ነው ማውቀው። ግን ደግሞ የምፈልገው ቤስት የሚባለው ነገር ደግሞ ዝም ብሎ ነገር አልፈልግም። ሰው ሎጎ ያስፈልጋል። ሰው በዚህ አጋጣሚ ትርሲት የምትባል በጣም ጥሩ ወዳጅ ያለች በብዙ ነገር ትረዳኝ የነበረ ሎጎ ያስፈልጋል አለች። ሰው ስኬች አደረኩት ሎጎ። ጎበዝ የሚባል ሰው ሎጎ የሚሰራ ሰው ፈልጊልኝ። በዛ ሰዓት የቀስተ ደመና ውስጥ ይሰራ የነበረ የግራፊክስ ቲሙ ሊድ የሚያደርግ ሮቤል የሚባል ሰው አገናኘች። ሮቤል ሲመጣ በቃ ፕራይሱን ይዞ ፓኬጁን ይዞ ምናምን የመጣው ሲያይ አንድ የ18 ዓመት ትንሽ ልጅ ሀሳብና ፍላጎት ብቻ የያዘ ምንም ሌላ ነገር የሌለው ልጅ ነው ያገኘው። እሱም እግዚአብሔር ይስጠው በቃ ሀሳቡን በረጅም ሰዓት ነው በቃ በጣም ፓሽኔት ስለነበር ያስረዳሁት። በቃ ቢሮ እዚህ አካባቢ ቡልጋሪያ አካባቢ ነው እና አለኝ። ቡልጋሪያ ሲል ለሙሉ የዲጂታል ቲሙ ነው ያስተዋወቀኝ። እኔ በዛ ሰዓት ውስጡ ሆድቃው የሚታይ ሲፒዩ ይሄ ኮምፒውተር ነው አይቼ አላውቅም በህይወቴ። የሆነ ስክሪንም የሆነ እንደ እስክሪብቶ የሚጽፉበት ምናምን ኮምፒውተር ነው በህይወቴ አይቼ አላውቅም። በጣም ነበር ኦፊሳቸው የሚያምረው፣ ክሬቲቭ ሩማቸው ምናምን በቃ ሌላ ተአምር። አንድ የግራፊክስ ዋናዋን አስተዋወቀኝ። ይሄ ልጅ እንደዚህ ነው ሎጎ ስሪለት አላት። ኮምፒውተሯን አወረደች፣ እዛው ላይ ስኬች ማድረግ ጀመረች ምናምን። አይ ቲንክ በ2-3ኛው ቀን ተሰርቶ አለቀ፣ ሰጠኝ። ከዛ በምን እንደው የምትወስደው አለኝ። የለኝም ስልክ ፋይሉን ራሱ እኔ እንጃ በምን ልውሰደው አልኩት። ምክንያቱም ተጋጠቆኝ ስልኬ ምንም። ከዛ ይሄንን ሲያውቅ በቃ እሱ ብሮሹር ሰርቶ ፍላየር ሰርቶ ዲዛይኒንጉን ማለት ነው ቴሌግራም ግሩፕ ከፍቶ ብዙ ነገር ሰርቶ ከዛ ፕሪንት አድርጎ ቦርሳ ይዘና ብሎ ሁሉን ነገር ሰጠኝ። ከነ መዝገቢያ ፎርም ሁሉንም ነገር ሰርቶ ማለት ነው። በሁለት እግዚአብሔር ይስጠው በጣም እና እኔ ግሩፔን አክሰስ ማድረገው ኢንተርኔት ቤት እየሄድኩ ነበር ማየው። ከዛ በሆነ አጋጣሚ ዝክረ በገና ይባላል ግሩፑ። ቻናሉም ዝክረ በገና ነበር የሚለው፣ አሁን ኤርሚያስ በገና በሚል የተቀየረው ማለት ነው። የሆነ ሰዓት ስገባ ብዙ ሜምበሮች ኖሮ ታገኘሁት። ፎር ሰም ሪዝን ግሩፑ በጣም ታዋቂ ሆኗል። ማን ይክፈተው ማን ብቻ ግን እዛ ጥሩ ኢንተራክሽን የነበራቸው ፖስት ይደረግበት ነበር። ብዙ ልጆች በገና ይደረደሩ፣ ሀሳብ ይሰጣጡበት ነበር። አንተ የለ ባለቤቱ እኔ አክሰሱም የለኝም። በምን ኮምፒውተር በቃ ምን እንደተካሄደ በሳምንት አንዴ ነው የምታየው። ኢንተርኔት ቤት ሄዳለሁ፣ በቃ
ከዛ ያለው በገና ትምህርት ቤት ያለ እዛ አስተምራለሁ። ሶ የበገናው ትምህርት ቤት ላይ ስመለስልህ ፍላየሮቹ ምናምን ይዤ በቦርሴ አድርጌ ይዤ ሄድኩ። ከዛ በኋላ ቂርቆስና አካባቢ ላይ ምናምን ፍላየሩን በተንኩ። ከዛ መመዝገቢያ አይ ቲንክ 50 ፍሬ እንደዛ ነው የሰጠኝ። እኛ ምን እንፈልጋለን ምናምን አለ። በቃ ደስ አለኝ፣ ሰጠኋቸው፣ ተመዘገቡ። ከዛ 30 ምናምን ተማሪ የተመዘገበው ፔፐሩ ሲቆጠር። ከዛ ሌላ ጭንቀት፣ አንደኛ በገና የለኝም፣ በቂ በገና አንድ ነው ያለኝ የኔ። ወንበር ራሱ አለ፣ ወንበር አለው ካፌቴሪያ ስለሆነ በወንበር በጣም በሽ ነው። የወጣው ቆሻሻ ምናምን ሲጸዳ እሱ ሌላ ስቶሪ ነው። ከዛ ያን ሁሉ ተማሪ በምንድን ነው ማስተናግደው የሚል ሌላ ጭንቀት ገባው ማለት ነው። በጣም በቃ ከዛ ያው ፋሚሊም ምናምን አማከርኩ። ከዚህ የተከፈለኝ የተወሰነ ብር አልነበር፣ እሱንና የተወሰነ ብር ተጨምሮ በገና ተገዛልኝ። 8 በገና ከኔ ጋር ሲሆን 9 በገና ስዕል ስዬባታለሁ ምናምን። የሚያስታውሱ ልጆች ያስታውሳታል። የኪሩቤል መልአክ ነገር ነው ፎቶዋ የተሳለባት። በጣም መወዳት በገና ነች። ስቲል አሁንም ድረስ አለች፣ ጠቀምባታለሁ። ሶስቷ በገና መሀል ነው የምትሰቀለው፣ ሌሎቹ ዳር ዳር ተሰቀሉ። ከዛ ለካ ሰው ሲመዘገብ ከፍሎ ነው የሚመዘገበው። እኛ ዝም ብለን ነው በቃ የሰጠናቸው። ሰውም ዝም ብሎ ነው የተመዘገበው። እንዴት ልታረገው? ከዛ ምንም ማለት ኤክስፒሪየንሱ ስለሌለኝ በቃ እንፈልጋለን ሲልኝ መመዝገቢያውን ፎርም ነው የምሰጣቸው። መንገድም ላይ ስለነበር ምናምን እንደዛ ነበር ሳርግ የነበረው። ከዛ መደወል ቢደወል የሚመጣ ሰው የለም። አይ ቲንክ በስተ መጨረሻ 8 ነው 9 ልጆች መጡ። ያው የእግዚአብሔር ሐሳብ አይደል ሁሉ ጊዜ ለበገናዬ ትክክለኛ ቁጥር ሆነ ማለት ነው። ሰው እየመጣ አንዳንድ ሰው መማር ይችላል። ከዛ በኋላ ደግሞ የሚያገዘኝ ሰው አሳይን አደረኩኝ። እንዳልኩ እኔ ትንሽ ነገር አልወድም፣ ድፍረት አለኝ። በዛ ሰዓት ራሴ ብቻ ማስተማር ይችል ነበር፣ ግን የሚያግዘኝ ሰው ደግሞ ያስፈልጋል ብዬ በማመን ከዛ የሚገርምህ በቃ እግዚአብሔር ረዳን። እየታወቀ ቀስ እያለ እየታወቀ መጣ። ከዛ በኋላ ኮቪድ ሂት አደረገ። ያው ዓለም ላይ ነበር የነበረው ኬኦስ፣ ታፍ ታይም ነበር። በአካል ማስተማር የማይቻልበት በቃ ትምህርት ቤቶች ደግሞ ሙሉ ለሙሉ ተዘጉ። ያኔ የኛም ትምህርት ቤት ተዘጋ የነበረኝ ቦታ። ከዛ በፊትም ትንሽ ያው መንፈሳዊ ነገር የራሱን የቻለ ደግሞ ፈተና አለው። ያው ከዛም በፊት ብዙ ፈተናዎች ነበሩት እውነት ለመናገር። ከዛ ቦታውን እንድንለቅ ያው ፑሽ እንደረግ ነበረ። ግን ደግሞ እግዚአብሔር ነው እዛ ቦታ እንድንሆን ያደረገን። ከዛ በኋላ ከኮቪድ ሂት ካደረገ በኋላ እኔ ቤት ለቤት ማስተማር ጀመርኩኝ። ቤት ለቤት በደንብ ይታወቅ ነበር። ብዙ ሰዎች አስተምር ያለው። ከዛ ወደ ትምህርት ቤቴ ከተረጋጋ ብዙ ነገር ከተስተካከለ በኋላ ሲሄድ ቦታው ፈርሷል፣ በገኖቼ የሉ። እዛው ትተው ነበር የወጣው በገናው። ምክንያቱም ቤት ደግሞ በስተው ነበር፣ ወደ 10 ምናምን በገና ደርሰዋል። ምንም ላረጋቸው አልችልም። የት ሄደ? ጠፋ። ማን በጠይቅ መልስ የለም፣ ጠፋ ነው። እግዚአብሔር ፈቅዶ ግን የኔ የራሴ በገና ነበረች። ሌላ አንድ በገና ደግሞ ወደ ቤት የወሰድኩት ነበር። ሌሎቹ ግን በቃ ሙሉ ቦታውም ፈርሶ ነበር ምናምን። ያው ያፈረሰው መቼም አውጥቶታል፣ ያወጣው ሰውዬ ነው። ኦፍ ኮርስ። ከዛ ግን ያው የእግዚአብሔር ሐሳብ ስለነበር ትምህርት ቤቴ ከስረረ ተዘጋ ማለት ነው። ያኔ በጣም ለኔ ከባድ ታይም ነበር ነው ለመናገር። በስንት መከራ የተከፈተ ነው እንደገና ከዜሮ መጀመር ማለት ነው። ዲፕረስድ የሆንኩበት ሰዓት ያኔ ነበረ። በቃ ማለት ማቀው ነገር ይሄን ነው ለኔ እውነት ለመናገር። አሁንም ቢሆን ማቀው ነገር በገና ይሄን ነው። ቢዝነሱ ሰክሰስፉል ሊሆን ይችላል፣ ብዙ ሌላ ስራዎች ልንሰራቸው፣ ሰው በተለያየ መንገድ ሊያውቀኝ ይችላል። ግን አንድና አንድ ነው ማቀው በገናዬና በገናዬ ብቻ ነው። በበገናዬ በኩል ነው የትኛውንም ሌሎቹ ነገሮች ነገር የመጡት ማለት ነው። ስለዚህ ትንሽ ከባድ ነበረ። ከዛ ያው እንደገና አዲስ ለመክፈት ምናምን ብዙ ሞከርኩ። አሁንም የእግዚአብሔር ፈቃድና ሐሳብ አልነበረም። ከዛ አንድ በጣም ማከብረው ወዳጅ አለኝ ቴዲ የሚባል በቃ አንዴ ያወራሁት ቴዲ በቃ እኮ ትምህርት ቤት የተዘጋ ምናምን አልኩት። በጣም ያለኝ ነገር ሁሌ የማረሰው እኔ ግን ይቅርታ አድርግልኝ ኤርሚያስ፣ ትምህርት ቤቱ አንተ ነው የምትመስለኝ፣ ያ ቦታ አይደለም። በቃ ስትራይክ ያደረገኝ ጭንቅላቴ። በዛ መንገድ አጠቃላይ ህይወት አይደለ ህይወትን አይቻት አላውቅም። በቃ አመንኩ። ትምህርት ቤቱ ማለት እኔ ነኝ። የትኛውን ቦታ ሄጄ ትምህርት ቤት ተክላለሁ።
አባቶቻችን እንደዛ ነበር የሚያደርጉት። የትም ቦታ ይሄዳሉ፣ ትምህርት ቤት እነሱ ናቸው። ጉባኤ ይተክላሉ፣ ወንበር ይተክላሉ፣ ልጆች ያፈራሉ። የኔ ዋነኛ ዓላማ ቦታ አይደለም፣ ቃኔ ነኝ ትምህርት ቤት። የቤት ለቤቱን ትምህርት በጣም በቃ ማስፋፋት ጀመርኩኝ። በተለያየ መንገድ የተለያዩ ነገሮችን መሞከር ጀመርኩ ማለት ነው። ያኔ በገና መስራት የጀመርኩት ያኔ ነው። በቃ ፊል በማድረግ ቅርጾቹ ምን ይመስላሉ ምናምን፣ መርካቶ በመሄድ ቦታዎች በማየት እቃዎች በመሰብሰብ እንጨት በመግዛት ምናምን እንደዚሁ ያለምን እኔ በገና ተከፍቶ አይቻላል መስራት ጀመር። እንዴት እንደሚገጠም ምንም አውቀው ነገር አልነበረም። ታዴ የሚባል ጎበዝ እንጨት ባለሙያ ነበር። ቀሱ እንጨቱን ያገዘኝ ምናምን መስራት ጀመረ። እኔ ቆዳውን ሰፋለሁ ምናምን። ሁለቱም ጥሩ እየሆነ መጣ። እንዳልኩ ግሩፑም ፎር ሰም ሪዝን በሆነ መንገድ እየታወቀ መጣ። ከዛ ደግሞ እኔም ሰዎች በቃ በገና አገልግሎት እያገዙኝ ያወቁኝ መጡ። ከዛ በኋላ ኢቨንት አዘጋጀው ማለት ነው። ትልቅ ኢቨንት ነበር፣ ዝክረ በገና። ምናልባት ሰምታው ትችላለህ። ስሙ አዲስ አለ። ብሔራዊ ቲያትር ነበር የተዘጋጀው። ብዙ ተማሪዎች መድረክ ላይ ያቀረቡበት ያንተ ነው? እኔ እንጃ፣ የሆነ ቪዲዮ ዩቲዩብ ላይ ያየው መሰለኝ። መድረክ ላይ ተቀምጠው ነጭ ለብሰው ብዙ ተማሪዎች። ኦኬ፣ ያው ብዙ ጊዜ በገና ተማሪዎች የሚመረቁት እንደዛ ነው። በብዛት ነው። ዝክረ በገና የተለያዩ እንግዶች የተገኙበት በጣም ሰክሰስፉል ኢቨንት ነበረ። በገናና በገነኞችን መዘከር የሚል አላማ ነበር። እሱም ባይ ዘ ወይ ሌላ ስቶሪ ያለው እንደዚህ በእምነት እና ያው ሰዎች እውነት ለመናገር ያምኑኛል ማለት በቃ የምሰራውን ስራ ምንም ነገር እጄ ላይ እንኳን ባያዩ ያምኑ ስለነበር ዝክረ በገና ተዘጋጀ። በጣም አስተማሪ ጥሩ ኢቨንት ነበረ። እሱ ደግሞ በጣም ፑሽ አደረገው። ኢንተርናሽናል ቢቢሲዎች የዘገቡት የሚገርም ምንም አይነት ይሄን ያህል ፕሮሞሽን ያልተደረገለት ግን ደግሞ በጣም ትልልቅ ፕሮሞተሮች፣ ትልልቅ አምባሳደሮች፣ ትልልቅ ሰዎች የተገኙበት መርሃ ግብር ነበረ። ፈልገውም የነበረው እንዴት ነው የተለያየ አይነት ሰዎች እንዲገኙበት ነበር። ስለ በገና አዌርነስ ክሬት ለማድረግ ሰክሰስፉል ነበረ። ዝክረ በገና ተዘጋጀ። ከዛ ያው ትምህርት ቤታችን እንደ አዲስ እግዚአብሔር ፈቅዶ ወርክሾፑ ጠነከረ። እንደ አዲስ ትምህርት ቤቱ ፒያሳ አካባቢ ተከፈተ። ከዛ ወደ ልደታ ሙቭ አደረግን። ከዛ አሁን 3 ብራንቾች አሉት። ልደታ፣ ብስራተ ገብርኤልና ዱባይ። ከሀገር ውጭም ዱባይ ተከፍቷል ማለት ነው። ወርክሾፓችንም አለ። በውስጡ ኦልሞስት ከ20 በላይ የሚያግዙን ባለሙያዎች፣ ሰራተኞች አሉበት። ቆንጆ። ዱባይ ማን ነው የሚያስተምረው? አንተ የተመላለስክ ነው ወይስ እዛ ተማሪዎች? ዱባይ እኔም አልፎ ሄዳለሁ፣ ግን እዛ ሙሉ ፉል ታይም አሳይን ያደረግነው ሰው አለ። እሷንም ከኦልሞስት ከአመት በላይ ያስተማርናት የራሳችን ተማሪ ነች። በጣም በትንሹ የተጀመረ ነገር ዛሬ ብዙ ሰዎች መስራት እድል ሆኗል። እስከ ማምረት ደርሳችኋል ማለት ነው። ሰዎችም በኢዚሊ አክሰስ እንዲያደርጉት። ስለ በገና ያው ብዙ ሰው ከመንፈሳዊው እይታው አንጻር በጣም ብዙ ነገር ይባላል፣ እንሰማለን። በገና ለመደርደር ምን ያህል ጊዜ ይፈጅበታል? ጥሩ። ቅድም በኮንቨርሴሽናችን መሀል አንድ ልል የፈለግኩት ነገር ነበር። በጊዜ የተከፈለ ነገር እኛ ትምህርት ቤት ላይ የለም። ስለዚህ አንድ ሰው ይመጣል፣ ሲጨርስ ነው የሚጨርሰው። ልክ እንደ አብነቱ የአብነቱን ሲስተም ነው እኛም ለመከተል የምንሞክረው። ግን ኢስቲሜት ማድረግ ይቻላል ብዙ ሰዎች ጥሩ ከሚሆኑበት ቦታ አንጻር ተነስተን? እሺ፣ እኛ ትምህርት ቤት 5 ሌቭሎች አሉት ትምህርቱ። 5ቱ ሌቭል ፈጥኖ ያጠናቀቀው ተማሪያችን በ4 ወር ጊዜ ውስጥ ጨርሷል። 5ቱንም ሌቭል አሁን እኛ ጋር መምህርም ነው ትምህርት ቤቱን ማኔጅ የሚያደርግ ልጅ ነው። የዘገየ ደግሞ አመትም እኔ ከ5 አመት በላይ ያስተማርኳቸው ተማሪዎች አሉ። እስከ መጨረሻው ሌቭል ለመድረስ 5ኛው እስካልከው እየተማሩ ያሉ ማለት ነው። እንደ አንድ ላይፍ ስታይላቸው ለምሳሌ ሮብ ስራ፣ ከዛ በገና ብለው ነው በቃ ህይወታቸው የሚቀጥሉ። ዳንዳ ሩቲናቸው ነው። ሙሉ ፋሚሊው ነው የሚማረው ምናምን። በሳምንት ስንት ጊዜ ነው የሚማረው አንድ ሰው? በሳምንት ከ2 ቀን ጀምሮ እስከ 5 ቀን 7 ቀን አለ። የተለያየ አይነት ወይ አለ። ኦንላይን አለ፣ የቤት ለቤት አለ፣ ቪአይፒ ክላስ አለን በየቦታዎቻችን። ከዛ ደግሞ ግሩፕ ክላስ አለን። ከዛ ደግሞ ከተለያዩ ተቋማትም ጋር ደግሞ ስልጠናውን ለማስፋፋት ስራዎችን እንሰራለን። ከሰንበት ትምህርት ቤት፣ ከስላሴ
ትልቁ 34 ኪሎ ያለው እንሰራለን። የተለያዩ ኢንተርናሽናል ተቋማት ከጤና ተቋማት ጋር ለምሳሌ እዚህ ካሉ ለምሳሌ ኒውማ ሱስ ማገገሚያ ማዕከል ነው። አሁን ከነሱ ጋር በቋሚነት የበገና ቴራፒ ጀምራችኋል? አዎ እንሰራለን። ኦልሬዲ ኢትስ ቢን ላይክ 4 አመት ምናምን በላይ ከግሬስ የሚባልም አለ ነርሲንግ ሆም ከነሱም ጋር አክቹሊ ለውጥ ያመጣል በደንብ ይሄን ሐኪሞቹ በደንብ እኔ 100% ኮንፊደንት ነኝ። እስከ ምግብ መፈጨት ድረስ ሜታቦሊዝምን ጭምር ያስተካክላል ብለን ነው የምናምነው። እና የተለያዩ ተቋማት ጋር በህብረት በመሆን ውጭም ካሉ ኢንተርናሽናል ከሆኑ ከሃርቫርድ ዩኒቨርሲቲን ጨምሮ ከብዙ ተቋማት ጋር በህብረት እንሰራለን። That's amazing. ሃርቫርድ ዩኒቨርሲቲ በምን መልኩ ይፈልጋል በገናን ለመማር? ሃርቫርድ ዩኒቨርሲቲ ለሪሰርች ነው የመጡት። ይሄንን የበገና ቴራፒውን እንደምንሰራ ሰምተው የምር ይሰራል የሚለውን ቼክ ለማድረግ መጀመሪያ በእነሱ ምን ይገረማሉ። ለምን 15 ሐኪሞች ልከው ነው መጀመሪያ እዚህ ያገኙ። ከፕሮፌሰር ጂን ይባላል ከሱ ጀምሮ 15 ልኡካን ቡድን መጡ፣ አዩት የምንሰራውን ስራ። ከዛ በኋላ ለፈርዘር ሪሰርች እና አንዳንድ ነገሮች ደግሞ ያው ኔጎሺዬት ያደረግን ነው ያወራን። That's amazing. የነሱ ፕሩፍ ማድረግ ምናልባት ሳይንስን ብቻ ለሚያምነው ሰው ኦፍ ኮርስ አንዳንዴ ምን ብያምናለሁ መሰለ ሳይንስ ውስጥ ለገባ ሰው በሳይንስ ነው ልታመልሰው የምትችለው የሚል አመለካከት አለኝ ሙሉ ለሙሉ እዛው ስላለ ሰው ሾህን በሾህ እንደሚባለው ሰው አንዳንዴ ያኛው ሴንስ ሊሰጠው ይችላል በሳይንስ ፕሩፍ መደረጉ። ከምናልባት መንፈሳውያን ሰዎች ጾም ይጠቅማል ሲሉ ማንም ላይሰማ ይችላል። የገባው ይኖረዋል፣ ያልገባው ግን ላይክ አሁን ኢንተርሚተንት ፋስቲንግ ሲባል ግን ሐኪም እንደ ሕክምና እንደሚያዘው ነው የሰማሁት። ላይክ ሊትራሊ ያንተ ችግር ምግብ ነው፣ ስለዚህ ይሄን ቀን እንዳትበላ ተብሎ በስርዓት ይታዘዛል። በሳምንት 3 ቀን እንዳይበሉ ውሃ ብቻ እንዲጠጡ ወይም ምንም እንዳይመገቡ። ሰው ይሄን ግን የኛ አባቶች ለዘመናት ሲያደርጉት ኑሩበት ሲሉን ነው። ምናልባት በምትፈልገው ወይ አልነገሩህም እንጂ ለጤናህ ለምናምን መንፈሳዊውን አስፔክት ስለሚያተኩሩበት ነው። ዛስ አሜዚንግ። እግዚአብሔር አክብርልኝ ኤርሚያስ ጊዜህን ሰውተህ ስለመጣህልን። አንድ መዝሙር ግን አብረን እንሰማለን ብዬ አስባለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።